ከፋፍለን ለማየት ሞክረናል። ሁሉን ነገር ዲቴል ማየት ሞክረን ነበርና ትንሽ ግን እዚህ አካባቢ መጨረሻ አካባቢ ትዝ የሚለኝ የፈጠንኩት ስንደርስ እናያለን ምናምን ብዬ እዚህ አካባቢ ባክግራውንድ ኢሜጅ ምናምን የሚቀያየርበት ኦብጀክት ከአንድ ክላስተር ሌላ ክላስተር ሺፍት የሚደረግበት ከዛ ራክ ውስጥ ተቀምጠ ራኮችን ክሬት አድርገን ክላስተር እንዴት እንደምናደርግ ምናምን ነገር ስንደርስ እናያለን ምናምን ብዬ ነበር። ካስፈለጋውን ማየት ይቻላል፣ ችግር የለውም። ግን ሞር ደግሞ ክላስተር ማድረግ የሚቻለው ብዙ ዲቫይሶች ሲኖሩን እና ምንሰራው ሪል ፕሮጀክት ሲሆን ነው ሌላ ቦታ ያስቀምጥን ለመሄድ የሚመቸና እሱን ይዛን እንቀጥላለን። ስለዚህ እስካሁን ባለው ላይ ያንዳንዱ ሌአውቱ ላይ ጥያቄ ካላችሁ እሱን ጥያቄ ማንሳት ትችላላችሁ። ሁለተኛው ደግሞ ባለፈው ከኔ ክላስ እንትን ካልኩኝ በኋላ አንድ ሳምንት ነው ያው እሁድ ክላስ ስላልነበር አጋጣሚ መብራት ስላልነበር ክላስ አልገባም ነበር። ሶ እናንተ እየሰራችሁ ከሆነ ሲስኮ ፓኬት ሪሰር ላይ እየሰራችሁ ከሆነ የሰራችሁ ባላችሁት ላይ ጥያቄ ካላችሁ እስካሁን ድረስ በኢቨን ከመጀመሪያ ጀምሮ በዚህ በኔትወርኪንግ ትራክ ላይ ጥያቄ ካላችሁ ጥያቄ የሚያስነሳ ማለት የሆነ በደንብ አንደርስታንድ ያላደረጋችሁት ኮንሴፕት ካለ ኤቭሪዚ ጋር ያለ ነው እንትን ለማድረግ ስለሆነ ማስተር አድርገን እንድናልፍ ስለሚያስፈልግ እሱም ካለ ማንሳት ትችላላችሁ። ስለዚህ ሁለተኛው እስካሁን ድረስ ባለው ያጋጠማችሁ ቻሌንጅ ኤቭሪ ጥያቄ ማንሳት አላችሁ። ሶስተኛ ደግሞ ሲስኮ ፓኬት ሬሰር ኤቭሪዋን እዚህ ጋር ያለው እንትን ማድረግ አለበት ኢንስቶል አድርጋችሁ ከሲስኮ ፓኬት ሬሰር ጋር ነው አሁን ጀምሮ የምንቀጥለው። ስለዚህ ሶስቱንም ትመልሱልኛላችሁ። በመጀመሪያ እስቲ ባለፈው ላይ ጥያቄ ያለው ሰው ካለ ድሉን ልስጣችሁ። ሲስኮ ፓኬት ሬሰር ሌአውት ላይ ጥያቄ ያለው ሰው ካለ ሌአውቱ ላይ ሁሉም እንትኖች በተኖች ሁሉም ነገር የሚነካኩት ምናምን ገብቷቸዋል አይደለ? መሀል ላይ ደርሶ ጥያቄ የሚል ሰው መኖር የለበትም። አሁን ላይ ክሊር አድርገን ነው ማረፍ ያለብን። በኋላ መሀል ገብተን ወደ ኋላ ከምንመለስ ይሄ ነገር ለምን እንደሚጠቅመው እንዲህ ለማድረግ እንዴት ነበር ምናምን ከምትሉ አሁን ላይ ይሄ ነገር ምን ነበር የሚያደርገው፣ ለምሳሌ እችኛው በተን ምን እንደምታደርገው ምናምን የሚለውን አይነት ጥያቄዎች ምናምን ነገር ካላችሁ እሱን መጠየቅ አለባችሁ። እያንዳንዱን እንትን ማለት ነው። በእርግጥ እዚህ ጋርም ክላሪፋይ ያደርጋል እንትኑ፣ ግን ካላችሁ አንደርስታንድ ያደረጋችሁት ካለ ጠይቁኝ። እሱን አሁን ባለፈው ላይ ጥያቄ ያለው ባለፈው ከተማርነው ላይ እስካሁን ድረስ የለም ጥያቄ ያለው ሰው አይገስ። እሺ ስትሰሩ ቻሌንጅ የገጠማችሁ ካላችሁ ሲስኮ ፓኬት ሬሰር ላይ ሊሆን ይችላል። እስካሁን ድረስ ባለን የኔትወርኪንግ ጆርኒ ላይ ጥያቄ ያለው ሰው በራሱም እየሰራ በተለያዩ ሁኔታ ቻሌንጅ ያጋጠመው ሰው ምናምን ካለ ይቻላል፣ ጠይቁኝ። እሱን እድሉ ላይ እናንተ ነው፣ ጠይቁኝ። ጥያቄ ያለው ሰው የለም? እስካሁን ድረስ ባለው ላይ ኤቭሪ ነገር ክሊር ነው። እስካሁን ከመጀመሪያው ጀምሮ እስካሁን ድረስ ያልንበት ኤቭሪ ነገር ክሊር ነው። ኦኬ ናይስ። እንደዛ ከሆነ ጥሩ፣ ካላችሁ መጠየቅ ትችላላችሁ። ሶ ኮሜንትም አድርጉም ለማውራት ማይመች ቦታ ላይ ያላችሁ ከሆናችሁ፣ ኤክሰፕት ግን ከዛ ውጪ ማውራት አለባችሁ ብዬ አስባለሁ። እሺ ኮሜንት ላይ አይ ቲንክ የሚታይ ነገር የለም ጥያቄ። ስለዚህ ሲስኮ ፓኬት ሬሰር ያወረዳችሁ ዮናስ አውርደሃል? እሺ አንድ በአንድ ይሄ ግዴታ ነው። አምደ ኢየሱስ አውርደሃል? ማህደር አውርደሻል? ኦኬ ፈይሳል አሁን የገባው ሌላ እዚህ ጋር ነው ማየት እንችላለን። ጸጋይም አውርደዋል። ፈይሳል አውርጃለሁ ብሎኛል። እሺ ማህደር እሺ ብላኛል ነች። እሺ እኔስ ናይስ። ሼር እያደረጋችሁ መሀል ላይ ማሳየታችሁ ስለማይቀር ለዛ እንትን ማለት ነው ያለባችሁ። እንደዛ ነው መሆን ያለበት። አርሴማ እንኳን ደህና መጣሽ። ከነቅድሞ የነበረው ባለፈው ሴሽን ላይ ነበረ። ጥያቄ ካላችሁ ኢቨን እስካሁን ድረስ በነበረው ላይ
የነበረ ቻሌንጅ ወይም ቻሌንጅ ያደረጋችሁ የምትጠይቁ ጥያቄ ካለ በሚል የጠየቁ ነበር። አሁን ደግሞ ሲስኮ ፓኬት ትሬሰር አውርዳችኋል ወይ የሚል ጥያቄ። ስለዚህ ሲስኮ ፓኬት ትሬሰር አውርደሻል አንቺ? አዎ አውርጃለሁ። እንዴት ናችሁ? አለን። ደህና ነሽ? ደህና ነኝ። ኦኬ። ስለዚህ ባለፈው ላይም እስካሁን ድረስ ባለው ላይም ኤቭሪዋን ጥያቄ ከሌላችሁ ሲስኮ ፓኬት ትሬሰር ደግሞ ካወረዳችሁ ሁላችሁም ስለዚህ ወደ ሲስኮ ፓኬት ትሬሰር ክፈቱ። እንትን እያደረጋችሁ መሀል ላይ ገብተን እንትን ስለምንዝ አሁን ካሁኑ ክፈቱትና ወደዚህኛው ትመለሳላችሁ። ወደ ስክሪናችሁ ትመለሳላችሁ። ወደ ስክሪን ትመለሳላችሁ። አንድ ግን ሲስኮ ፓኬት ትሬሰር ክፈቱና እዛ ማለት እያየን እዛው እንትን እያደረግን ብንሄድ የተሻለ ነው የሚሆነው። በኋላ እንደ አዲስ እያያችሁ ከምትሞክሩ ሞከር ያለባችሁን እየሞከራችሁ ሌላኛው እንትን እያደረጋችሁ መሄድ ትችላላችሁ። ያው ዛሬም ኦልሞስት አድቫንስድ ኮንሰፕት አይሆንም፣ ትናንሽ ኮንሰፕቶችን የምናየው ቤዚክስ የሆኑ ነገሮችን መጀመር ያለብንን አብዛኞቹ በእርግጥ የምታያቸው ናቸው፣ ግን እናንተም የነካካችሁ ብታዩ ጥሩ ነው የሚሆነው። ክላሱ ሞር ፕራክቲካል መሆን ስላለበት ከዛ ዳይሬክሽን ስለምናየው ነው። እሺ ሲስኮ ፓኬት ትሬሰር ከፍታችኋል ብዬ አስባለሁ። ያው ትንሽ ታይም ስለሚፈልግ ነው እንትኑ በባህሪው ራን ለማድረግ ትንሽ እንትን ይላል። ወደ ጂኤንኤስ 3 ደግሞ ስንሄድ ከዚህ በላይ ነው ታይም የሚወስደው። እሱ ደግሞ በደንብ ኢቪ ስለሆነ እንትን ይላል። ትንሽ ስለሚቆይ ነበር። ሁላችሁም ከፍታችኋል? ያልከፈተለት ሰው አለ? ሲስኮ ፓኬት ትሬሰር። እሺ ሲስኮ ፓኬት ትሬሰር አሁን የከፈተ ሰው? እሺ አርሴማ ከፍተሻል? እሺ ሌሎቻችሁስ በሪአክሽን ማሳየት ትችላላችሁ። አምደ ኢየሱስ ከፍተሃል? አምደ ኢየሱስ እሺ። ሌሎቻችሁ ሌሎቻችሁስ? ገና አልከፈተም። እሺ ይከፍታል። አንድ ከከፍታችሁት በነገራችን ላይ በቂ ነው። አንድ ክሊክ አደረጋችሁት እንትን ያደርጋል። አንድ ደብል ክሊክ አድርጉትና ትንሽ ቆይቶ ስለሚከፍት ከዛ በኋላ ግን ቢዚ ይሆንባችኋል፣ ይደጋግማል። ዝም ብላችሁ ቶሎ እንዲከፍት ብላችሁ ብዙ ጊዜ ክሊክ አደረጋችሁ ይደጋግምባችኋል እንትኑ። ለዛ ደብል ክሊክ በቂ ነው። እስካሁን ድረስ የከፈተ ነው በሚል ተስፋ ትንሽ እንጠብቃችሁ። ክፈቱት። ስልኬን ቻርጅ ላድርገው። ያልከፈተለት ሰው አለ? ቻሌንጅ ያጋጠመው ኤኒዋን? የኔ ዳታ አጥፍቼ ነው ካልሆነ አይከፍትልኝም። ሬጅስተር ነው ብዙ ጊዜ ያመላልሰኛል። ወርድ ሬጅስተር አድርጌ ነበር ግን እንትን ስትከፍቱ በነገራችን ላይ እንትን አድርጉት። በሶስት መንዝ ትራያሉን እንትን ራይት አድርጉት እና እሱ ላይ ቶግሏን አብሯት ለስሪ መንዝ ኦፍላይን መጠቀም የምትችሉበትን አይ ቲንክ ያንተ በዛ አንተ ሹ መሰለኝ አይደለ? አዎ ግን ያው የቆየ ነው ከ3 ወር በላይ ምናምን ስለሆነ ኦኬ እንትን ታረክ ዳታ አጥፍቼ ከፍቼው ድጋሚ ነው ዳታ ማውራት ይችላል። ኦኬ እሺ እንደዛ ከሆነ እሺ እንደዛ አድርጉ። ለማንኛውም ስትከፍቱ እንደዛ አድርጉ። ካልሆነ ያንተ አሁን ድጋሚ ሎጊን ያስፈልጋል ማለት ነው ወይ በሌላ ኢሜል፣ ካልሆነ በራሱ ድጋሚ ዳታ አብረን እንትን ማድረግ ያስፈልጋል ማለት ነው መሰለኝ። ሌሎቻችሁ እንትን አድርጉ። ስትከፍቱ ለ3 መንዝ ትራያል የሚለውን አብሯትና ድጋሚ እንትን እንዳይጠይቃችሁ ማለት እንትን ያደርግ የለ እንዴት መሰላችሁ? ስትከፍቱ ያችን እስከ 3 መንዝ ድረስ ትራያሏን ማትከፍቱ ከሆነ ልክ አጥፍታችሁ በከፍታችሁ ቁጥር ወደ እንትን ወደ ሲስኮ ሲሲኤንኤ እንትኑ ጋር ይልካችሁና ወደ ዋና ዌብሳይታችሁ ይልካችሁና ሪሊ ለሲስኮ በኢሜይላችሁ እንደተመዘገባችሁ ከዛ ቼክ አድርጎ መጥቶ ነው ወደ ሪዳይሬክት የሚያደርጋችሁ። ከዛ ስለሆነ እንደዛ እንዳይሆን የምትፈልጉ ከሆነ እስከ 3 መንዝ አንዴ እንዲያስጠቅማችሁ ለ3 መንዝ ምናምን የሚል አለ ስትከፍቱት ገናና እሱን ራይት ማድረጋችሁ እንዳትረሱ። እሺ ከዮናስ ውጪ ያልሰራለት ሰው አለ?
ማለት እንትን ሀሳቡን እንደዚህ ነው ያስቸገረኝ ምናምን ነው የምትሉት። ያጋጠማችሁን እንትን እዚሁ እንትን ማድረግ ትችላላችሁ። ችግር ያጋጠመው ሰው የለም ማለት ነው ሌላ? ሁላችሁም ከከፈተላችሁ እሺ፣ ያልከፈተለ ሰው የለም አለ ብዬ ጠይቄያለሁ። ዝም ካላችሁ የለም ማለት ነው እንግዲህ። ስለዚህ ወደ ሲስኮ ፓኬት ሬሰር እንሂድና አንዳንድ ነገሮችን ባለፈው ካቆምንበት ለማየት እንሞክራለን። የተወሰኑ ነገሮችን ከባለፈው ላይ በመቀጠል ዛሬ ለማየት የምንሞክረው ኢንድ ዲቫይሶች አካባቢ ያሉ ሞር ሲስኮ ፓኬት ሬሰር ላይ ያሉ ኮንፊግሬሽኖችን ነው የሚሆነው እንግዲህ እያየን ማለት ቤዚክስ ነገሮች የሚያስፈልጉት ምንድን ናቸው፣ ሲስኮ ፓኬት ሬሰር ላይ የሚሰሩ ቤዚክ ኮንፊግሬሽኖች ምንድን ናቸው የሚለው ነገር እነሱን እያየን ነው የምንቀጥለው የሚሆነው። ስለዚህ ባለፈው ፌዝ 0 ብዬ ባሳያችሁ ላይ እንደዛ ነገሮች ነበሩ። እስከ ያው ፒሲ ኮኔክት አድርገን እስከ ማየት ድረስ ደርሰናል። ድራግ ድሮፕ አድርገው መጠቀም ያታውቃላችሁ ከዚህ ስትጠቀሙ። ያ ማለት የምትፈልጉትን ኢንድ ዲቫይስ ከዚህ ላይ ተወስዱና ድራግ በምትፈልጉት ቦታ ላይ ታስቀምጣላችሁ። እንደዚሁ ሌላም ስትፈልጉ በፈልጋችሁ ልክ እዚህ ያደርጋችሁ ድራግ ድሮፕ ያደርጋችሁ የምታስቀምጡት። ስለዚህ እነሱ እንዴት እንደሚሆኑ ምናምን ነገሮችን ያው ባለፈው አይተናል። ስለዚህ ዛሬ የምናየው ኢንድ ዲቫይሶች ላይ ያሉ ኮንፊግሬሽኖች ምንድን ናቸው የሚሉትን ቤዚክስ የሆኑ ነገሮችን ለማየት እንሞክራለን። ስለዚህ ለምሳሌ በአንድ ፒሲ ላይ መሰረታዊ ነገሮች ምን ምን ማድረግ አለባቸው የሚለው ነገር አሁን እያንዳንዱ በደንብ እንትን ማድረግ አለባቸው። ይሄ ተጽፎ ምናምን ባለፈው ብያቸዋለሁ። ፓወርፖይንት የሚያስፈልግበት ምናምን እንትን አስፈላጊ እንደሆነ ከተሰማኝ የሆነ ቦታ ላይ ቤዚክስ ነገሮች እንትን እንድትሉ ይላካል። ካልሆነ ግን ጀስት እነዚህ አንደርስታንድ አድርጋችሁ በራሳችሁ የምትሰሯቸው ነገሮች ስለሆኑ ጀስት በአንድ ኔትወርክ እንትን ኦርጋናይዜሽን ላይ እንደምትሰሩ አስቡና በቃ ያን ሲስኮ ፓኬት ስራ ሀሳቡ እንደዛ ተጠቅሙት። በቃ ለምሳሌ ፒሲ እንትን አድርጋ ለምሳሌ በአንድ ኦፊስ ላይ ፕሪንተር ምናምን በቃ አዲስ ለሚከፈተው ኦፊስ አንድ ኔትወርክ ያስፈልጋል አይደል? ያን እንትን አድርጎ ስትባሉ የሆነ ነገር ማኑዋል እያያችሁ ሳይሆን በቃ ኦልሬዲ ታውቁታላችሁ እንዴት እንደሚደረግ ምናምን እና በዛ መሰረት እንደሆነ አስቡት። ስለዚህ ምን ምን ይደረጋል የሚለው ነገር ዲቫይሶች ላይ ለማየት እንሞክራለን። ከኢንድ ዲቫይሶች ውስጥ ያው ብዙ ኮንፊግሬሽን ምናምን የሚያስፈልገው አንደኛው ፒሲ ላይ ያው ፒሲ አለ። ከዛ ሰርቨር ላይም ብዙ የውስጥ እንትኖች የሉትን ከዛ ፕሪንተሮች ምናምን ለሲምቦል ነው። ግን ፒሲ ምናምን ላይ እስቲ አንድ እንትኖች ላይ በደንብ አንዳንድ ነገሮችን ለማየት እንሞክር። ያ ማለት ክሊክ አድርገን ገብተን ለማየት እንሞክር። በነገራችን ላይ እንትን ማድረግ ትችላላችሁ፣ ኢንስፔክት ማድረግ ይቻላል። እዚህ ጋር ኢንስፔክት ስታደርጉ ፖርት ስታተሱ ምናምን ኤአርፒ ቴብሉ ማየት ትችላላችሁ። ባለፈው ባየነው መሰረት ኢንስፔክት ስታደርጉ ነው እንግዲህ እሱን ማየት የምትችሉት። ሌላኛው እንግዲህ ስለ ኢንስፔክት እዛው የሆነና ፒሲው ላይ ምን ምን አለ የሚለውን ነገር ልክ አሁን ማሰብ ያለባችሁ ይሄን ፒሲ ኦልሬዲ አሁን ለምሳሌ አንድ ኦፊስ ውስጥ ፒሲ ተሰጠኝ፣ ያን ኮምፒውተር ልከፍተው ነው። ከፍቼ ምን አለ ምን ይደረግበታል የሚሉ ምን ነገሮች አሉ። ስለዚህ በዚህኛው ውስጥ ያሉትን ነገሮችን ነው ማየው መጀመሪያ እና ከሲምፕለስቱ ጀምረን እነዛ ነገሮችን ለማየት እንሞክራለን። ስንገባ ከፈት ነው። ልክ ስንከፍተው መጀመሪያ ፊዚካሉን ነው የምናገኘው። እዚህ ጋር ሲስኮ ደስ በሚል ሁኔታ ነው የሚያስቀምጠው ነገሮች። እንደውም ከጂኤንኤስ3 በተሻለ መንገድ መሰለኝ እዚህ ጋር ነገሮች ፊዚካል ኮንፊግሬሽኑ ዴስክቶፕ ምናምን የሚቀመጠው ደስ በሚል ሁኔታ ነው። ባለፈው እቺን ፓርት በተወሰነ ለማየት ሞክረናል፣ ግን ዛሬ ከዚህ ጀምረን እንትን ለማለት እንሞክራለን። ስለዚህ በመጀመሪያ ደረጃ አንድ ዲቫይስ ሲስኮ ላይም ስትጠቀሙ ኦር ሪሊም ስታገኙ ምን እንደሚቀድመው እስቲ እዚህ ጋር ያወራን ሄድና ምን ማድረግ ነው የሚቀድመው መጀመሪያ ዲቫይሱን ይመልስልኝ ሰው። አንድ ዲቫይስ ተሰጣችሁ፣ ከተሰጣችሁ በኋላ መጀመሪያ ስራችሁ የሚሆነው ምንድነው? ዲቫይሱን ኮኔክት ኮንፊገር ምናምን በቃ እንዳለ አስቡና ፓወር ኦን ያ ሆናስ በሚገባ። ስለዚህ ሁልጊዜ በመጀመሪያነት የሚቀድመው ነገር ፓወር ኦን ማድረግ ነው። ፓወር ኦን ማድረግ ነው። አይ ቲንክ የሚከፈተው ስለዚህ
ፓወሩን ማድረግ የመጀመሪያ ስራችሁ ነው የሚሆነው ማለት ነው። አንዳንድ ጊዜ እንዴት መሰላችሁ ሲስኮ ላይ ያሉ ዲቫይሶች ባይ ዲፎልት ፓወር ኦን ላይ የሚቀመጡ ዲቫይሶች አሉ። ገና ድራግ ድሮፕ ስታደርጉ እነዚህ ነገሮች በደንብ ስሟቸው፣ በኋላ ኮንፊዥን እንዳይፈጠርባችሁ ትላልቅ ፕሮጀክቶችን ስትሰሩ ባይ ዲፎልት በራሳቸው ኦን ስታተስ ላይ ያሉ ዲቫይሶች አሉ። ይሄ ማለት ደግሞ አብዛኞቹ ኦን ስታተስ ላይ የሚቀመጡት ፒሲ ብትወስዱ እነ ሰርቨር ምናምን ኦን ስታተስ ላይ ነው የሚኖሩት ባይ ዲፎልት አብዛኞቹ ማለት ነው። ግን ስዊቾችም አንዳንድ ስዊቾች እና ስፔሻል ደግሞ ራውተር ስታተሱ ኦፍ ነው የሚሆነው መጀመሪያ ማለት ነው። ስትከፍቱት ኦፍ ስታተስ ላይ ስለሚሆን መጀመሪያ ፓወሩን መክፈት እንዳለባችሁ እንዳትረሱ። ይህን ደግሞ ስታደርጉ እንዴት መሰላችሁ በሁለት መንገድ እንትን ማድረግ ይቻላል፣ መክፈት ይቻላል። በተለይ ለራውተር ስዊች ምናምን ሲሆን አንዳንድ ሞዴሎች እንትን የላቸውም በፊዚካል በተን ነክታችሁ። ለምሳሌ ፒሲ ከሆነ እናንተ የምትጠቀሙትን ፒሲ ኤቭሪዋን ፒሲ እንደምታውቁት በተን አለው ራሱ የፓወር ኦን እና ኦፍ ማድረጊያ በተን አለው። ስለዚህ ፓወር ኦን እና ኦፍ የምታደርጉትን በተን ተጠቅማችሁ ነው ምን ጊዜ የምትከፍቱትና የምትዘጉት። ራውተር ምናምን ስዊች ደግሞ ሲሆን ኦፍ እና ኦን የሚደረግ እንትን አለው፣ ኦን እና ኦፍ የሚደረግ አለው። ከዛ በኋላ ነው እንትን የሚደረገው። ስለዚህ ለዛ እዚህ ጋር ግን ፒሲ አይደለ ያኛው ምህረት ኦኬ እሺ ኦኬ ነው እሺ አይ መሀል እንትኑ ከኮኔክሽኑ ወጥቶብኝ ስል ነበር ነው ለዛ እሺ እንደዛ ከሆነ ጥሩ ሶ ምን ጊዜም እንትን ማድረግ ያለባችሁ ነገር ቢኖር ምንድነው ፓወር ኦን እና ኦፍ ማድረግ ማለት ምንድነው ፓወር ኦን አድርጋችሁ ነው ስታተስ መጀመሪያ ያለባችሁ። አንዳንድ ጊዜ ጀስት በተኑ ነክታችሁ ከዛ ነው እንትን ማድረግ ያለበት። ፒሲዎች ምናምን ከሆነ በቃ እነዚህ እንትን ያላችሁ ፓወር እንትን በተን ያላችሁን በቃ በተኑ ነክታችሁ ከዛ ነው መጀመሪያ ያለው። ስለዚህ እዚህ ጋር ግሪን ላይት ይታያችኋል ብዬ አስባለሁ። እዚህ ጋር የኔ ከርሰር የምትሽከረከርበት አካባቢ እዚህ ጋር። ስለዚህ እቺን ክሊክ ስታደርጓት አሁን ላይ ግሪን ላይት አይታያችሁም። በደንብ አድርጋችሁ ለማየት ሞክሩ። ግሪን ላይት የለውም። ስለዚህ ፒሲ ፓወሩ ጠፍቶ ነው ያለው። ስለዚህ አሁን ላይ ምንም ነገር አይሰራም። ብትሰኩት ምን ብታደርጉት አይሰራም፣ ምክንያቱም ፓወሩ ጠፍቶ ነው ያለው ማለት። ስለዚህ ግን እዚህ ጋር ፓወሩን ጠፍቶ ከሆነ ፓወሩን ነክቼ ያስጀምራለሁ። እዚህ ጋር አሁን ግሪን ላይት እየበራ ነው። ሜቢ ለእናንተ ከስክሪን ሼር ስለሆነ ብዙ ላይ ታያችሁ ይችላል፣ ግን ለኔ ታየኝ ነው። ፓወር አሁን እዚህ ጋር በርቶ ነው ያለው፣ ሲነካ ይጠፋል። ስለዚህ ፓወር ጠፍቶ ነው ያለው። ግን የምታስታውሱ ከሆነ ባለፈው እኔም አይታየኝም። ኦኬ አይ ቲንክ ጠፍቶ ነበር። ኦኬ አሁን ይታያል ብዬ ተስፋ አደርጋለሁ። ይታያል ማለት እሺ ምንድን ነው የሚሻለው? እሺ ቆይ እሺ የሚታያችሁ አይታይም። እሺ አይታይም። እሺ ማይታየው ሰው አሁን እሺ አይታይም ይበል። እሺ እስቲ ይታያል አለ ኢየሱስ። እሺ ሰርቷል ለምን እሺ ያልታየው ሰው ካለ እንትን ያርግ፣ ምንድን ነው የሚባለው? ሪጆይን አድርጉ፣ ወጣችሁ ግቡ። ኦኬ ማደር አይታይም ትላለች። እሺ እኔ ወጥቼ ልግባ ወይስ እናንተ ወጣችሁ ልገቡ ነው የሚሻለው? እሺ ማይታየው ሰው አንድ ቁጥር ጻፍ እስቲ ለመለየት። ብዙ ከሆናችሁ እኔ ወጥቼ እገባለሁ። ማይታየው ሰው አንድ ቁጥር ጻፍ ኮሜንት ላይ። እሺ አንድ ሰው እሺ ማይታየው ሰው ኮሜንት ላይ ሁለት አልተባልኩም ይሆናል። እሺ ማይታየው ሰው አንድ ጻፍ። ሁለት ይታያል ማለት ነው ተቃራኒ። እሺ ማይታየው ሰው አንድ ቁጥር ጻፍ። ሌላ ማይታየው ሰው የለም። በቃ ማይደር አንድ ውጪና ድጋሚ ጆይን አድርጊ፣ ዛኔ ይታይሻል። እሺ ስለዚህ እሷ ስትመለስ ይታያታል ብዬ አስባለሁ። የቢሶን ጠብቃትና በክላሱ እንሂድ። ማህደር ይታይሻል አሁን? ማህደርም ይታያታል። ኦኬ ሶ እዚህ ጋር እንደምታዩት የፒሲ አሁን ላይ ፓወሩ ጠፍቶ ነው ያለው። ለእናንተ ብዙ አይታያችሁም። እንትኑ ምንድነው
ግሪን ላይት እዚህ ጋር ያሳያል። ልክ ሲከፈት ግሪን ላይት የሆነች ግሪን ላይት ትበራለች እና የኛው ግሪን ላይት ይታያል። ስለዚህ ፒሲ ፓወር በርቷል ማለት ነው። ስለዚህ ይሄ አሁን ኤቭሪ ነገር የኔትወርክ ነገር መስራት የሚችለው ፓወሩን ስላበራውት ነው ማለት ነው። በቃ ፓወሩ በርቷል። አይፒ አድሬስ መስጠት ከሆነ ኤኒ ምጽፍ የምሰራበት ኮንፊግሬሽን ካለ የትኛውም ውስጥ ገብቼ የምጭነው ሲስተም አፕሊኬሽን ሶፍትዌር ካለ የሚቻለው በቃ ያው ሲምፕል ሀሳብ ፓወር ኦን ማድረግ ነው። ግን ፓወር ኦፍ ማድረግ የሚጠቅመኝ ነገር አለ። ባለፈው ይሄን የፈጠንኩ ለማንሳት ሞክሬ ነበር። ፒሲ ላይ ፓወር ኦፍ የምታደርጉት በተለይ ሲስኮ ፓኬት ሪሰር ላይ ሆናችሁ ፓወር ኦፍ ማድረግ የሚጠቅማችሁ ነገር አለ። የሚነግረኝ ሰው አለ? ፓወር ኦፍ አድርገን ምን ነበር ያደረግነው ባለፈው ሳምንት? እስቲ እያወራን በደንብ ክላሱን ኢንተራክቲቭ እናደርገው እስቲ። እጃችሁን አውጡ፣ አውሩ። ባለፈው የሰራነው ነገር ስለሆነ እጃችሁን አውጡ፣ ከዛ ማውራት ነው። ኦኬ ኮኔክት ኤክስተርናል ዲቫይስ። ኦኬ እሺ፣ ዮናስ አለሽ? ሌላ ሰው እጁን የሚያወጣሽ ከዮናስ ውጪ? ባለፈው ሁላችሁም ነበራችሁ። ሁሉም ሰው መመለስ አለበት ብዬ አስባለሁ። ከዮናስ ውጪ ያላችሁ አሁን ተመልሷል። ሌላ ሰው እስኪ አምዲ ሱስም ዮናስ። እሺ ሌላ ሰው እሺ ዮናስ። እሺ እንዴ እንትኑ ላስመልስ። ፓኬት ላይ ሰው እኔ ጋር እየሰራ ልኝ ስላልሆነ አልከፈኩትኝ። መጀመሪያ ፓወር ኦፍ እናደርግና ፓወር ኦፍ እናደርግና የምንፈልገውን ለምሳሌ አሁን እዚህ ጋር ያመጣነው ላፕቶፕ ነው። ምናልባት ዋየርለስ የምንፈልግ ከሆነ እቺ ምን ይባለው ኤንአይሲ ነው የሚባለው ኒክ ማለት ነው። እሱ ፓወር ኦፍ እናደርግና እሱን ኦፍ መጀመሪያ ፓወራችን ኦፍ እናደርጋለን። ኔትወርክ ኢንተርፌስ ካርዱን ወይ በኔትወርክ ኢንተርፌስ ካርድ ዋየርለስ የምንፈልግ ከሆነ ዋየርለስ ያው የሚያስፈልገን ኮኔክት ለማድረግ የምንፈልግበትን ምንድነው ለኢንተርፌስ ካርዱ ፕለግ እናደርጋለን። ከዛ ፓወራችን ኦን አድርገን መጠቀም ነው። ያው እንደየእንትኑ ይለያያል። ለምሳሌ አሁን ኬብልድ ከሆነ ኦር ዋየርለስ ከሆነ ሰምቲንግ ልክ እንደዚህ መጀመሪያ ግን ያው ለመጠቀም ፓወሩን ኦፍ አድርገን ሰክተን ከዛ ኦን ማድረግ ነው። እዚህ ጋር ብዙ ጊዜ የሚረሱት እነዚህ ናቸው፣ ፓወር ኦፍ እና ኦን መደረጉ። ከዛ የምንፈልገውን ኢንተርፌስ ካርድ መጨመር ነው። ቴንክ ዩ። እንትን እንዴት ነው ልክ እዚህ ጋር እንደ ዮናስ እንዳለው ነው የምትሰኩት ነገር ማይክን ጨምሮ ሄድፎን ኤቭሪ ነገር እንትን ለማድረግ ለመነቃቀል ከፈለጋችሁ እንትን ነው። አሁን እዚህ ጋር በርክት ሪል ላይ ካላችሁ ኤርፎን ለመሰካት አጥፍታችሁ አይደለም የምትሰኩት መቼስ እንትንና ግን ኤቭሪ ነገር የሚነቃቀል እንደዛን ለማለት ነው። ለምሳሌ እናንተ ሲስተም ለምሳሌ እንትን ማድረግ ይቻላል። አሁን ለምሳሌ ኮምፒውተር ላይ ሃርድ ዲስክ ቀይራችሁ ራሙ እና ሮሙ ባለበት ይሁን እሱን ተውትና ሃርድ ዲስክ የምትቀይሩ ከሆነ ፒሲ እንትነው ሲስተም ዩኒትን አብርታችሁ አትቀይሩም። ሃርድ ዲስክ አውጥታችሁ ለምሳሌ እኔ የኢላን ኮምፒውተር ሰውዬው ለምሳሌ ኮምፒውተሩ የማዘር ቦርድ ምናምን ችግር ቢያጋጥመውና እዛ ኮምፒውተር ላይ አስፈላጊ ፋይሎች ካሉበት ልክ ኤቭሪ ነገር እንዳለ መጠቀም የሚፈልግ ከሆነ ሃርድ ዲስኩን ብቻ ማምጣት ነው የሚጠበቅበት። ኢቭን ራሙ ባለበት ሆኖ ሃርድ ዲስኩን ያመጣውና ሃርድ ዲስኩን ብቻ ፈቶ የዳታና የፓወር ኬብል አለች ሃርድ ዲስክ ላይ የምትሰካ ሃርድ ዲስኳን ነቅሎ ያመጣትና እዚህ የሚሰራ ኮምፒውተር ላይ ያለውን ሃርድ ዲስክ አውጥቶ ልክ የራሱን ሃርድ ዲስክ ሲከፍተው ያ ኮምፒውተር የራሱ ይሆናል ማለት ነው። በቃ ኤቭሪ ነገር ፓስወርዱ ሳይቀር በሃርድ ዲስክ ላይ ሴቭ ስለሚደረግ ሃርድ ዲስኩ ልክ ሲመጣ ሙሉ ኮምፒውተሩ የሰውየው ይሆናል ማለት በቃ ኢቭን ሎግን አድርጎ በቃ ኤቭሪ ነገር ስክሪን ላይ ሴቭ ካደረገው ፒክቸር ጭምር ወደዛኛው ኮምፒውተር ይመጣል። ምን ብቻ ነው ያመጣው? ሃርድ ዲስኩን ብቻ ነው ያመጣው። ግን የሃርድ ዲስክ ምናምን የሚቀየር ከሆነ ሲቀየር ሲስተምቱ እየበራት እንትን አታደርጉ። ቢኮዝ ኦፍ ኤሲ ያለው ፓወር አዳፕተር እዛው አጠገብ ስላለው ፓወር ተከፍቶ አይነካከም። ኤኒዌይስ ሶ እነዚህ ነገሮች አንፈልጋቸውም ለአሁኑ እንትን እናድርጋቸውና ስለዚህ ልክ አሁን ይሄን እንደዚህ በነፃነት የነካካ ያለሁት ምን ስለሆነ ነው እንትን ያደረገ ምንድነው እንትኑን ለማምጣት ስለፈለኩ ነው።
እና ፓወር ስለጠፋልኝ ነው እንደዚህ እንደፈለግኩ የነቃቀልኩ እንትን ቢኮዝ ኦፍ ኒክ መቀየር የምትፈልጉ ከሆነ ኮምፒውተር ሲስተም ኒክ ላይ አይደለ ኒክ ተገጥሞ ያለ ስለዚህ ኮምፒውተር ፓወሩ ተነቃቅሎ ተዘግቶ ስለሆነ እሱን እንደዛ እንድታስቡ ስለፈለግኩኝ ነው። ሶ አሁን ፓወሩን አረጋለሁ ማለት አሁን ፓወሩን አድርጌ ለመንቀል ብሞክር ይኸውላችሁ የሚለኝን ልክ እንደዚህ አረጋለሁ። እዚህ ጋር ይታያችኋል። አሁን ኤረሩ የሚመጣላችሁ ዋርኒንግ ፓወሩን ነው እያለ ምንም ማድረግ አትችሉም እያላችሁ ስለሆነ ፓወር እንደዚህ መጥፋት የምትቀይሩ ከሆነ የምትቀይሩት ነገር ካላችሁ ፓወሩ ምን መሆን አለበት? መጥፋት አለበት ማለት ነው። ፓወሩ መጥፋት አለበት የምትቀያይሩት ከሆነ ማለት ነው። ስለዚህ ግን ፓወሩ እንደዚህ ያለ መጀመር። ስለዚህ ልክ ፊዚካል ላይ የምታዩት ነገር እነዚህ ናቸው። ፊዚካል ላይ በዋናነት የሚሰራው እንደዚህ አይነት ነገር ነው የሚሆነው። ስለዚህ የሚነቃቀል ነገር ካለ ይነቃቀላል። ለምሳሌ ኮምፒውተሩን ዋየርለስ እንትን እንዲቀበል የምትፈልጉ ከሆነ የአሁኖቹ ባለፈው ነግሬያቸዋለሁ። አሁን ላይ ያሉት ዴስክቶፖቹ ጨምሮ የዋየርለስ እንትን አያስፈልጋቸውም። አሁን የድሮ ከሆነ ዋየርለስ እንትን በዩኤስቢ ፎርም ተሰርቶላቸው ዋየርለስ ዋይፋይ እንዲቀበሉ ከውጭ የሚሰካ እንትን ነበር። አሁን ላይ ግን ሁለቱም የሚሰሩ ስለሆነ አሁን ያሉት ፒሲ ጨምሩ ኢቭን አሁን እንደውም ዘመናዊ ፒሲዎች ናቸው የማይሰሩት የኬብሉን ዋየርለስ ለመስራት ሁሉም ያሉ ስለሆነ ብዙም አያስፈልጋችሁም። ሶ ለዛ እንደዛ ያስፈልጋል። ፊዚካል እንደዚህ ፊዚካል ያሉ ነገሮች የምትጨማምሩት ነገር ካለ ነው። ስለዚህ ፊዚካል የምናየው ነገር አንድ ኮምፒውተር ነክታችሁ ከገባችሁ በኋላ ያው እዚህ ጋር ይሄን ኮምፒውተር ነክታችሁ ከገባችሁ በኋላ ፊዚካል ላይ የምታገኙት ነገር እነዚህ ነው የሚሆነው። ፓወሩ በርቶ ነው ያለው አክቹአሊ። ሶ ለምሳሌ ፓወሩ በርቶ ባይሆን ኖሮ የአንዳንድ ዲቫይሶች ለምሳሌ ራውተር፣ ስዊች ምናምን ፓወር አላቸው። በእርግጥ አሁን አንዳንዶች ግን የላቸውም እንዳልኳችሁ በተን ስለ ሪሉም ብናወራ ማለት ነው። እዚህ ጋር ራውተር አብዛኛው ጠፍቶ ነው የሚመጣው ዲፎልቱ ኦፍ ስለሆነ በኮማንድ ላይን በተርሚናል ላይ ተጽፎ ኦን ይደረጋል ራውተር ምናምን ሲሆን። ሌላው ግን ፊዚካሊ አንዳንድ ራውተሮች የላቸውም፣ ግን አብዛኛው ስዊቾች ምናምን በተን አላቸው። እንደምታውቁት በተን ብቻ ነው ያለው፣ ከበተን ውጭ ምንም የለውም። ሌላ እዛ ላይ የሚሰሩት ኮንፊግሬሽን ስክሪን የለው ስዊች ምናምን። ግን እንዴት ነው ለምሳሌ ስዊች እና ራውተር እንትን የላቸውም በራሳቸው ላይ ኢንክሉዲንግ ፋየርዋል በራሳቸው ላይ ስክሪን የላቸውም። ሌላ የምትነካኳቸው በተን የለውም። ኬብሎችን ብቻ የሚቀበልበት እንትን ያለውና እንዴት አድርጋችሁ ታዲያ ይሄ ፋየርዋል ላይ የሚገባ ኮማንድ ነው፣ ይሄ ራውተር ላይ የሚጻፍ ኮማንድ ነው፣ ይሄ ስዊች ላይ የሚጻፍ ኮማንድ ነው እያልን ማየታችን አይቀርም። እና ታዲያ ይሄኛውን እንትን እንዴት አድርጋችሁ ነው የምትጽፉት? እነዚህን ኮማንዶች እንዴት ነው የሚጻፉት የሚለውን እስቲ ከዚህ በፊት ባለፈው ስላወራሁት ሁለት ጊዜ አወራ ይመስለኛል ኢንትሮዳክሽን ላይ ባለፈውም ኢንተርኔት ስንጀምርም ያወራሁት ሀሳብ ስለሆነ ክላሱን ኢንተራክቲቭ ለማድረግ እስቲ ንገሩኝ። እጃችሁን አውጡና ስዊች አሁን አይታችኋል አይደለ? ስዊች ለምሳሌ በየላብራቶሪ አይደለ ኮምፒውተር ላብራቶሪ ገብተህ ስትገቡ ታገኛላችሁ፣ ስዊቾችን ታገኛቸዋላችሁ። ነው ስዊች አለ፣ ራውተርም እያያችሁ ነው። አክሰስ ፖይንት እንኳን እሱ ብዙ ኮንፊግሬሽን የለውም ተውት። ፋየርዋል ምናምን አይታችኋል ሪል ዲቫይሶች ላይ እና ሶ ታዲያ እንዴት ተደርገው ነው ኮንፊገር የተደረገው? እንትን ከሌለው በተኖች ከሌላቸው ስክሪን ከሌለው እንዴት አድርጋችሁ ኮንፊገር ልታደርጉ የምትችሉት? ሲምፕል ጥያቄ እኮ ነው፣ ቀላል መልሱልኝ። እሺ እጅ ማውጣቱ ይቅርና ራሳችሁን አንሚት እያደረጋችሁ አውሩ። ይሻላል አለማውራት። የምታውቁት ነገር የምትገምቱትን እሺ ኤግዛክት መልስ እሺ አይ ዶንት አንደርስታንድ ዘ ኩዌስችን። እሺ አምዲስ ለማለት ሞከርኩት። እንዴት መሰለ ለምሳሌ አንተ ኮምፒውተርን ለምሳሌ እዚህ ኮምፒውተር ላይ ኮኔክት እንዲሆን የሆነ ኮንፊግሬሽን ጽፍ ከሆነ አለ መጽፍበት ኔትወርክ ሼር ሴንተር እና ብዙ ሴቲንጎች አሉ። ኮንትሮል ፓነልስ ምናምን ገብቼ ኮንፊገር አደርገዋለሁ። የሚጻፍ አይፒ የሚሞላ ከሆነ ኔትወርክ ሼር ላይ ምናምን ገብቼ አይፒ ሞልቼ በማኑዋል የሚሆን በዲኤችሲፒ እንዲያገኝ ምናምን እዚሁ ጽፋለሁ ኮምፒውተር ላይ ገብቼ ከሆነ ማለት ነው። ግን ስዊች እና ራውተሮች ከሆኑ ራውተሮችን ታውቋቸዋለች። ሪል ራውተር እዚህ ጋር ያለው ሳይሆን ሪል ራውተር ለምሳሌ ኔትወርክ ላይ እንዲሰራ አሁን ይሄ የኢንተርኔት ኬብሎች ኢንተርኔት ኬብል የሚባሉት እነዚህ የሚገቡበት ቦታ ባለ 24 ባለ 48 ባለ ምናምን የተባለ የሚካፈል ታውቃላችሁ አይደለ? ስለዚህ እንደዛ 24 ወይም 48 ኬብል የሚቀበልበት እና ፓወር እንቶቹ የሚቀበልበት ወይም ፓወር ኦፍ ማድረጊያ በተን ያለው እንጂ ከዛ ውጪ ስክሪን የለው፣ ኮንፊገር የምታደርጉበት ኪቦርድ የለው፣ ጽፋችሁን የምታደርጉበት። ግን ታዲያ እንዴት አድርገው ነው ኮንፊገር የሚደረገው ነው ጥያቄ። አሁን እንደ አንደርስታንድ እንዳደረገኝ ተስፋ አደርጋለሁ። ስለዚህ እንዴት ተደርጎ ነው የሚሆነው የሚለው ነገር ግምታችሁን
የምትገምቱት ነገር ስልክ ተደውሎ አስወጥቶኝ ነበር። አሁን ይሰማል ብዬ አስባለሁ። ሶ እስቲ ለሰው የሚገምት ሰው የሚገምት ሰው የለም። ምኑን አማታ እኔ ጋር ኔትወርክ ተቆራርጦ ምንም አልሰማው ነበር፣ ጽፌ ነበር እኔም ጠፋብኝ። ኦኬ እሺ ያልኩት እንዴት መሰላችሁ? ለምሳሌ የሆነ እንዴት መሰለ ጥያቄው ኮንፊግሬሽን ስለ ኮንፊግሬሽን እያወራን ነበርና መሃል ላይ ባለፈው ስላወራሁት ነው እየጠየቅኳቸው ያለሁትና ለምሳሌ አንተ ፒሲ ላይ አይፒ አድሬስ ሞልተህ ኦር ደግሞ ከሆነ ፒሲ ጋር ኮኔክት ማድረግ ከፈለክ ኢቭን የሆኑ ኮማንዶች የምትጽፈው ኮንፊግሬሽን ካለ ኔትወርክ ውስጥ ገብተህ ምናምን የምትጽፍበት አለ ፒሲ ላይ መጻፍ ትችላለህ፣ እንትን አድርገህ መጻፍ ትችላለህ። ግን ስዊች እና ራውተር ላይ ያን ማድረግ አንችልም። ምክንያቱም ምንድነው ራውተሩ ላይ ኮንፊገር የምታደርገው ኪቦርድ የለም፣ የምጽፍበት ስክሪን የለው፣ ጀስት ኬብል መቀበያ 24 ወይም 48 ፖርቶች እና ፓወር ኢኔብል እና ኦን እና ኦፍ የምታደርግበት በተን ብቻ ነው ያለውና ታዲያ ስዊች ኮንፊገር መደረጉ አይቀርም አይደለ? ስዊች ይሄን ፍቀድ ይሄን ትራንክ አክሰስ ምናምን እያልን እንትን የምናደርግበት አለ። ኮንፊገር ማድረጋችን ስዊች ላይ የሚጻፉ ኮማንዶች አሉ፣ ራውተር ላይ የሚጻፉ ኮማንዶች አሉ፣ ኮንፊግሬሽን ኮማንዶች እና ታዲያ እነዛን ኮማንዶች እንዴት አድርገን ነው ስዊች እና ራውተሮች ላይ በተለይ እነዚህ ስክሪን ምናምን የላቸው የኔትወርክ ዲቫይሶች ላይ እንዴት አድርገን ነው የምንጽፈው? እጅ ያወጣ ሰው እንዳለ አይቻለሁ አይ ቲንክ። እሺ ከዮናስ ውጪ መልስልኝ ሰው አለ? እድሉን ተጠቀሙ እንጂ ከዮናስ ውጪ ፓርቲሲፔሽን እዚህ ጋር አያዝም ብላችሁ ነው። እሺ የሆነ ቀጥል ነው አሳር የለም ሌላ ቀጥልሽ። እሺ ያው እኔ እንደሚመስለኝ እና ያው ምናልባት ስህተት ሊሆን ይችላል፣ ግን ያው የማውቀው በኮንሶል ኬብል ይደረግና ከምንጠቀማቸው ፒሲ ጋር መጀመሪያ ይገናኛል። እሱን አሁን በፑቲ የሚባል አይ ቲንክ ፑቲ የሚባል መሰለኝ ፕላትፎርም ይሄ ኮንፊገር ለማድረግ የምንጠቀምበት ፕላትፎርም፣ ግን በኮንሶል ኬብል መጀመሪያ ፒሲያችን ነው ቀጥታ እናገናኘውና ከኪቦርድ ካለው ከራሳችን ፒሲ ጋር የስዊችን ወይ ራውተሩ በኮንሶል ኬብል ኮኔክት እናደርጋለን። ከዛ እኔ የማውቀው ፑቲን ነው። ሶ በፑቲ በሚባል ኮንፊገር ማድረጊያ ፕላትፎርም አለ። እነዚህ ራውተርን ስዊችን ኮንፊገር እናደርግበት በዛ ይመስለኛል። ናይስ ኦኬ። እኔም እንትን ማለት ፈለኩት እሱን ነው እንትን ማውራት የምፈልገውን ፖይንት አውርተሃል። ዋናው እዚህ ጋር የኮንሶል ኬብልን ጥቅም እንዲያውቁት ስለፈለኩኝ ነው። ኮንሶል ኬብል ነው ባለፈው ስላወራሁት ነው የኔ ሐሳብ እንትን እያልኩ ያለሁት እና ስለዚህ እነዛ ነገሮች ስዊች ራውተር ምናምን ኮማንድ ትጽፋላችሁ፣ ኮማንዶችን በውስጡ ይይዛል። ነገር ግን የምትጽፉበት ወይ የለም። ስለዚህ ምንድን የምታደርጉት ኮንሶል ኬብል አላችሁ። ኮንሶል ኬብል ተጠቅማችሁ ያን ኮንሶል ኬብል ከፒሲ ጋር ኮኔክት አድርጉና እንዳልከው ፓቲ የሚባል እንትን አለ፣ ሌሎችም እንትኖች አሉ፣ ሶፍትዌሮች አሉ ለነዚህ ለኮንፊግሬሽን የሚያገለግሉ አይ ቲንክ RCTS እንደዛ አሉ እና ሶ እነሱን የተጠቀማችሁ ኮንፊገር ታደርጋላችሁ። ግን ዋናው ነገር እንድታውቁ የፈለኩት የኮንሶል ኬብልን ጥቅም ነው። ኮንሶል ኬብል በእነዚህ ራውተር ስዊች ምናምን ፋይሮል ላይ ቀጥታ የምጽፉበት ወይ ስለ ከፒሲያችሁ ጋር ኮኔክት መሆን አለበት። በምን ኮንሶል ኬብል። ኮንሶል ኬብል ፐርፐዝ ምንድነው? ኮንፊገር እንድታደርጉበት ነው። ኮንሶል ኬብል እዚህ ጋር አይ ቲንክ አለ ብዬ አስባለሁ ከኮኔክሽን ላይ እዚህ ጋር የለም። ግን አይ ቲንክ በሲሪየል የተቀመጠው አንደኛው ኮንሶል ነው። ኦኬ ኮንሶል እዚህ ጋር ነው ያለው። ያ ጀስት እኛው ኬብል ማለት በዚህ የተወከለው ይሄ ኮንሶል ኬብል ያለው። ይሄ ኮንሶል ኬብል ጥቅሙ ምንድነው? እንትን ላይ አይታችሁ ከሆነ በጣም ቅጫጫ ኬብል ናት አለ ኔትወርክ ሴንተሮች ላይ አይታችሁ ከሆነ በጣም ቅጫጫ የሆነች ኬብል ናት። ያ ረዘም ትላለች ምናምን እንደዛ አይነት ኬብል ናት ኮንሶል ኬብል። ጥቅሙ እሱ ነው የሚሆነው። ስለዚህ በኮንሶል ኬብል እንትን ይደረጋል። ስለዚህ ለዛኔ በዛ ላይ ነው ኮንፊገር የሚደረግ። ስለዚህ ፊዚካል አንድ ፒሲ ላይ ለምሳሌ ፊዚካል እንትኖቹ ይሄን ይመስላል። ፊዚካል ላይ የሚታዩት የሚቀየሩት ነገሮች እነዚህን ይመስላሉ። ወደ ኮንፊግሬሽን ስንገባ አሁን እዚህ ጋር ነው ለዚህ ኮንፊገር የምታደርጉት ማለት ነው። ይሄ ማለት አሁን በደንብ ስሙን፣ ይሄኛው ማለት ጀስት ሪሊ ፒሲያችሁ ላይ ገብታችሁ የምትሞሉት እንትን ነው። ለምሳሌ
ኢንተርኔት አሁን የተጠቀመ ያለ ሰው የለም። ግን ለምሳሌ ይሄኛውን አሁን ሪሊ እዚህ ጋር ፒሲያችሁ ላይ አይፒ ምናምን በራሳችሁ መስጠት እንደምትችሉ ታውቃላችሁ አይደል? እንትን ምንድነው ዊንዶው የምትጠቀሙ ካላችሁ ኮንትሮል ፓነል ላይ ትገቡና ኔትወርክ ኤንድ ኢንተርኔት የሚለው ገብታችሁ አድቫንስድ ሼር ሴንተር ላይ ገብታችሁ ከዛ በኋላ አሁን ያላችሁበት ኢንተርኔት የሚል አለ። ኢንተርኔት የሚለው ላይ ክሊክ ታደርጉና ያስመርጣችኋል። አድቫንስድ ኦፕሽን የሚል ይመጣላችኋል። እዛ አድቫንስድ ኦፕሽን ላይ ገብታችሁ IP4 IP6 ፕሮቶኮል የሚል ቲኬት ራይት በራሱ ቲኬት ተደረገበት አለ። እሱን ድጋሚ ክሊክ ታደርጉበትና ስትገቡ እንደዚህ አይፒዎችን ያስመርጣችኋል። መጀመሪያ በአውቶማቲካሊ ወይስ ማኑዋሊ አሳይን ማድረግ ትፈልጋላችሁ አይፒ ምናምን ብላችሁ መሙላት ትችላላችሁ። ምክንያቱም አንዳንድ ጊዜ ለፕራይቬት ፐርፐስ እንጠቀም አውቶማቲካሊ የሚሰጠንም እያለ ስታቲካሊ ለራሳችን ሞልተን ለፒሲያችን ማኑዋሊ አይፒ መጠቀም ስለምንችል እነሱ ነገሮችን እዚህ ጋር መሙላት ይቻላል። ስለዚህ እዚህ ጋር ልክ ኮንፊግሬሽንም እዚህ ጋር ነው ያለላችሁ። አሁን ይሄ ነገር በደንብ የምንጠቀመው ነው እንትን ውስጥ ስንገባ። ስለዚህ እዚህ ጋር ነው የሚሞሉት ማለት ነው። ስለዚህ እዚህ ጋር ሆስት ኔም ዲስፕሌይ ኔም ማለት እንደ ሆስት ኔም የሚቆጠሩት። ስለዚህ ዲስፕሌይ ሲያደርግ ምን ብሎ ያሳያል? ለምሳሌ እዚህ ጋር ተፈለች ኛ ዲቫይስ አይደለች ላፕቶፕ 2 ብሎ ነው እዚህ ጋር አምጥቶ ያለው። ስለዚህ እሷ ምን ብሎ ያሳያል የሚለው ላፕቶፕ ይላል። ከፈለኩኝ PC7Z ብዬ 7Z ብዬ መጻፍ እችላለሁ ከፈለኩ ማለት ዲስፕሌይ የሚያደርግበት። ስለዚህ PC7Z አልኩኝ። እሱን ከፈለኩ ከዛ ኢንተርፌሱን እንትን ማድረግ ኢንተርፌስ አሁን እዚህ ጋር አንድ ነው ያለው ጊጋቢት ኢንተርኔት 0 ብቻ ነው ያለው። እንዳልኳችሁ አንድ ኢንተርፌስ ብቻ አይደል ያለው ፖርት አንድ ነው ያለው አይደል? ኢንተርኔት የሚሰካበት የኢንተርኔት ኬብል ቅድም ያየነው ነው። እዚህ ጋር ፊዚካል መታችሁ ማየት ይቻላል። እቺኛዋ ብቻ ማለት ነው ከዚህኛው ውጪ የለውም። ስለዚህ ፖርቱን እዚህ ጋር ታገኛላችሁ። እዚህ ጋር ፖርቱን ያሳያችኋል። ከዛ እዚህ ጋር አሁን ጌትዌይን እንዴት እናድርግ ነው ለሚለው ዲኤስሲፒ ላይ ማድረግ ትችላላችሁ። ልጅ ዲኤስሲፒ ካደረጋችሁ የስታቲክ ያለው ይጠፋል። ምክንያቱም ስታቲክ ካደረጋችሁ በራሳችሁ ልትሰጡት ነው ማለት ነው። ዲፎልት ጌትዌይ በራሳችሁ ትሰጣላችሁ። ስቴት ሰርቨር ዲኤንኤስ ሰርቨሩን ጨምሮ ስታቲክ ላይ ከሆነ በራሳችሁ፣ ዲኤስሲፒ ላይ ከሆነ ግን በራሱ ይሰጣል። ዲኤስሲፒ ታውቃላችሁ ዳይናሚክ ሆስት ኮንፊግሬሽን ፕሮቶኮል ነው የሚባለው ያ። ስለዚህ በዲኤስሲፒ የሚሰጡ ከሆነ አውቶማቲካሊ ነው የሚሰጠው። ዲኤስሲፒ እንዴት ይሰራል? ዶራ የሚባል ፕሪንሲፕል አለው የሚሰራበት። ባለፈው ለማውራት ሞክሬያለሁ። እሱን ዲኤስሲፒ ራሱን ረቻለ እንደ አንድ ቶፒክ አይተን እናያለን። እንዴት ዲኤስሲፒ ሰርቨር ዲኤስሲፒ ምን ላይ ነው ሲጀመር የሚሰራው? ዲኤስሲፒ ታዲያ እንደ ራሱን የቻለ ሰርቨር ነው ወይስ ሐሳቡ ነው ዲኤስሲፒ ተባለበት? ዶራ የሚባል ሐሳብ አለ። ዶራ ሚንስ ዲስከቨር ኦፈር ሪኩዌስት እና አክናውሌጅመንት የሚባል ፕሮሰሶች አሉት። አራቱንም ማለፍ አለበት። ለምሳሌ ፒሲያችሁ እንትን ምንድነው ስልካችሁ ላይ ልክ መጀመሪያ ዋይፋይ አበራችሁ እንበል። ዋይፋይ ከዛ በኋላ ፓስወርድ ይጠይቃችኋል። ፓስወርድ ጠይቋችሁ ፓስወርድ ትክክል ከሆነ ልክ ኮኔክትድ ከማለቱ በፊት ምን ነበር የሚለው መታስተውሱ ካላችሁ በደንብ። አሁን ኔትወርክ ኢንጂነር ስለሆናችሁ ኤቭሪ ነገር ከኔትወርክ ጋር የተያያዘ ነገሮችን ስታዩ ስቴፖችን ነገሮችን በደንብ ማስተዋል አለባችሁ። እና ልክ ኮኔክት ፓስወርድ ሞላችሁ ለሆነ ዋይፋይ ገብቶላችኋል። ፓስወርድ ከሞላችሁ በኋላ ልክ ኮኔክትድ ከማለቱ በፊት የሚለው ነገር አለ ኦብቴኒንግ አይፒ አድሬስ ያ ምናሲ ቴንክ። ስለዚህ ልክ ምን እንደሚላችሁ ኦብቴኒንግ አይፒ አድሬስ ይላችኋል ማለት ነው። ያን የሚለው ለምንድን ነው? ጀስት እንትኑን እያገኘ ነው፣ አይፒ አድሬሱን እያገኘ ነው። ለምን? እነዚህን አራቱን ፕሮሰሶች እያለፈ ነው ማለት ምንድነው? ዶሮ ያልኳቸው መጀመሪያ ዲስከቨር ያደርገዋል። አጠገባ ያለውን ዋይፋይ ምናምን ካለ አቬሌብል ኖትን ቼክ ያደርጋል። ከዛ በኋላ ያኛው ኦፈር ያደርግለታል። አዎ በቂ የሆነ አይፒ አለ የኔን እንትን ለመያዝ ትችላለህ? አዎ አለኝ። ስለዚህ የትኛውን የምሰጠው ይሄኛውን ሰጣለሁ ምናምን የሚል ይሄኛውን አይፒ እንትን አንድ ዲቫይስ እናንተ ስልክ ለምሳሌ እናንተ የምታዩት አንድ ነገር አይፒ አድሬስ ብቻ እንደሰጠው አይደለም የምታዩት፣ አራት ነገር ነው አብሮ የሚሰጠው። እንደውም ኦፕሽናል እንጂ 5 ነገር ነው የሚሰጠው። ያው ኦፕሽናል ያልኳችሁ ያስፈልጋል፣ ግን 5 ነገር ነው የሚሰጠው። አንደኛው እንደ ይሰጣቸዋል አይፒ አድሬስ ይሰጣቸዋል። አይፒ አድሬስ ከተሰጣቸው አይፒ አድሬስ ለብቻው ስለሚሆን እንደ ኔትወርክ ስለሆነ ሳብኔት ማስክ አብሮ ይኖረዋል ማለት ነው። ሳብኔት ማስክ ይኖራቸዋል። ያ ቅርባችሁ ላይ ያለው ዋይፋይ የሚሰጣችሁ አይፒ አድሬስ ሰጣችሁ። ከዛ ዲፎልት ምንድነው ሳብኔት ማስክ ሰጣችሁ አብሮ ስላለ። ከዛስ ዲፎልት ጌትዌይ ያስፈልጋል። ምን ጊዜም ዲፎልት ጌትዌይ፣ ምክንያቱም ኢንተርኔት እስከተጠቀማችሁ ድረስ ኮኔክት እስከሆነ ድረስ ምን ያስፈልጋችኋል? መውጫ በር። አንድ ቤት ከገባችሁ በኋላ ብቻ ታፍናችሁ
መቅረት የለባችሁ መውጣት አለ። ስለዚህ መውጫ በርም አብሮ ነው የሚሰጣችሁ። ስለዚህ ዲፎልት ጌትዌይ ያስፈልጋችኋል። ስለዚህ ዲፎልት ጌትዌይ ልጠይቃችሁ እንድናወራ ዲፎልት ጌትዌይ በአንድ ራውተር ውስጥ ሆነን የተለያየ ዲፎልት በአንድ ራውተር ኦር በአንድ ሳብኔት ወይም በአንድ ኔትወርክ ውስጥ ሆነን የተለያየ ዲፎልት ጌትዌይ ነው የሚኖረን ወይስ አንድ አይነት ዲፎልት ጌትዌይ ነው የሚኖረን? አውሩ እንጂ ወገን። በአንድ ሳብኔት ውስጥ ሆነን አንድ ዲፎልት ጌትዌይ ነው የሚኖረን። እዛ ውስጥ ኮኔክትድ አንድ ዲፎልት ግን ኦልተርኔት ሊኖረው ይችላል። በነገራችን ላይ ኦልተርኔት ሊኖረው ይችላል። ግን ሁሉም በዛ ኔትወርክ ውስጥ ኮኔክት የሆነ በዛ ሳብኔት ውስጥ ያለ ኦልተርኔቱም ያኛም ዋናው ዲፎልት ጌትዌይም ኦልተርኔት ዲፎልት ጌትዌይም ተመሳሳይ ነው መሆን ያለበት። ስለዚህ ምክንያቱም አንድ ለምሳሌ አንድ ግቢ የገባ ሰው ቀላል ነው ሐሳቡ በእንትን እናምጣ ነው። ለምሳሌ አንድ አዲስ አበባ ዩኒቨርሲቲ ግቢ ውስጥ ያለ ሰው አለ። ስለዚህ መውጫ በሩ ለምሳሌ 6 ኪሎ ካለ መውጣት የሚችለው 6 ኪሎ የገባ ሰው ሁሉ ለምሳሌ አንድ ሰው እዚህ ከምትማሩት ምናሴ አለ። እኔና ምናሴ አዲስ አበባ ዩኒቨርሲቲ በሜን ግቢ ውስጥ ከሆነን ስንወጣ ዲፎልት ጌትዌያችን የሚሆነው ወይ ሜን ጌት ነው ወይ አምስተኛ በር ነው። ኤኒዌይስ ያሉ በሮች በነዛን ሊሆን የሚችለው። ስለዚህ እዛ ኔትወርክ ውስጥ ያለ እዛ ግቢ ውስጥ ያለ ሰው እኩል ዲፎልት ጌትዌይ ነው ያለው። ስለዚህ እኩል መውጫ በር ነው ያለው ማለት ነው። ከፈለኩ እኔም በሜን ከዛ ስለዚህ ግን ለኔ 4 መውጫ በር ኖሮ ለዛኛው 3 አይኖርም። ምክንያቱም በአንድ ግቢ ውስጥ ነው ያለው። ጀስት እዚህ ጋር በአንድ ኔትወርክ ውስጥ ካላችሁ ለዛኛው የተለየ ዲፎልት ጌትዌይ ነው፣ ለዛኛው የተለየ ነው። ስለዚህ ዲፎልት ጌትዌይ አንድ ነው። ስለዚህ ዲፎልት ጌትዌይ ስለዚህ የሚሰጡ ነገሮች የነገርኳችሁ ነበር። ፒሲ ምንድነው በስልካችሁ በኮምፒውተራችሁ በዋይፋይ ኮኔክት ስታደርጉ አንደኛ አይፒ አድሬስ ይሰጣቸዋል፣ ሌላኛው ሳብኔት ማስክ፣ ሶስተኛ ዲፎልት ጌትዌይ ያስፈልጋቸዋል፣ አራተኛ ምን ያስፈልጋቸዋል? ዲኤንኤስ ሰርቨር ያስፈልጋቸዋል። ምክንያቱም ዶሜን ኔሚንጉን የሚሰራበት ለምሳሌ የምታስገቡት ምክንያቱም በቁጥር አይደለም አይደለ የምትፈልጉት በስም ነው። እናንተ አዲስ አበባ ዩኒቨርሲቲ ምናምን ዌብሳይት google.com ምናምን ብላችሁ ስትፈልጉ ያን google.com ስም ቁጥር ላይ እንዳለ አይፒ አድሬስ ስንት እንደሆነ ዲኤንኤሱን ሉክ አፕ አድርጎ ከዲኤንኤሱ ላይ አይቶ ሪዳይሬክት የሚያደርጋችሁ ዲኤንኤስ ሰርቨር ያስፈልጋችኋል ማለት። ስለዚህ ዲኤንኤስ ሰርቨሩ አብሮ ይሰጣል። አምስተኛ እንደሆነ የሚነግረኝ ሰው አለ። አምስተኛው ነገር የሚሰጠው እኔ አራት ነገርኳችሁ፣ ዋናዎቹ ነግራችኋለሁ። አንድ ነገር ይቀራል። አይፒ አድሬስ፣ ሳብኔት ማስክ፣ ዲፎልት ጌትዌይ፣ አራተኛው አሁን ያልኳችሁ ዲኤንኤስ ሰርቨር። አምስተኛው ምንድነው? ሽልማት አለው ሊበል። አምስተኛው የሚሰጠው ነገር ለምን ነገረኝ ሰው አምስተኛው እንደሚሰጠው 4 እስከ ቁጥር ለሚመልስ ሰው ሽልማት አለው። 1 2 3 4 አልተመለሰም። እሺ ዛሬ እንኳን በሐዋሳ ስለሽ ሐዋሳ ዩኒቨርሲቲ በነገራችን ላይ አሁን ራሱ ለሐዋሳ ዩኒቨርሲቲ በቅርብ ርቀት ላይ ነው የሆነ እና እንደዛ ነው እንዳለው ዛሬ ራሱ ሐዋሳ ዩኒቨርሲቲ ግቢ ውስጥ ነው እንደዛ ነው ያልኩት። በሐዋሳ አስረዳን ላልከው ግቢውን ምናምን እንትን ስለማላውቅ ነው። እሺ ኤኒዌይስ አምስተኛ ነገር የሚሰጠው ምንድነው ላልኩት ሊዝ ታይም የሚባል ነገር አለ። ሊዝ ታይም ወደ ባንክ ቤት እንዳትወስዱ ተባካችሁ። ሁሌም ከንግድ ባንክ ጋር ችግር አለብኝ ያላችሁ ኢንቦክስ አንዳንድ ሰዎች ትረፉ። ስለዚህ እንዳልኳችሁ 5 ነገር ነው የሚሰጠው። አምስተኛ ሊዝ ታይም። ሊዝ ታይም ማለት ምን ማለት ነው? ባለፈው አውርቼ ከሆነ አላውቅም ምን ላይ እንዳወራው። ሊዝ ታይም ማለት ልክ እንትን ላይ ስትቆዩ በአንድ እንትን ላይ ስትቆዩ በአንድ ኔትወርክ ውስጥ ምን ያህል ታይም ትቆያላችሁ የሚለው ነው። ሊዝ ታይም ማለት ምን ያህል ታይም ይዛችሁ ትቆያላችሁ ያን አይፒ አድሬስ ማለት ነው። ይሄ ነገር የሚወሰነው ምንድነው ኔትወርኩ ይጨናነቃል ወይስ አይጨናነቅም፣ እዛ አካባቢ ተጠቃሚው ምን ያህል ነው በሚለው ላይ ይወሰናል ማለት ነው። ምክንያቱም እኔ ለምሳሌ አንዴ በሆነ ሾኔ አዝን ሐዋሳ ዩኒቨርሲቲ ቴክኖ ግቢ ሆኜ እዛ ግቢ አንድ እዛው እሺ ለምሳሌ እዛ አድሚኒስትሬቲቭ ኦፊስ አካባቢ ሆኜ ወይም ላይብረሪው ጋር ሆኜ የተጠቀምኩኝ እያለ ለምሳሌ በጣም ብዙ ሰው ነው የሚጠቀመው እንበል እዛ አካባቢ በጣም ብዙ ሰው ነው ያለው፣ ብዙ ሰው ነው የሚጠቀመው። ስለዚህ ምንድነው የሚሆነው ካላችሁኝ ይጨናነቃል። ግን አንዳንድ ሰው ምን ያደርጋል ኮኔክት ያደርገውና ሳይጠቀምበት ይሄዳል ማለት ነው።
ስለዚህ ኮኔክት አድርጎ ሳይጠቀምበት በአውቶ ኮኔክት የሚያደርግ አለ አይደለ? እንትን ላይ አውቶ አድርጎ ሳይጠቀምበት ምናምን ይቀራል። ስለዚህ ያን የጠቀመ ያለው እንትን እንዲያደርግ ለሁሉም ፌር እንዲደርስ አንዴ ይዞ ለምሳሌ በአንድ አክሰስ ፖይንት መጠቀም የሚችልበት ሰው ገደብ አለ አይደለ? 500 ወይ 200 ምናምን ሊሆን ይችላል፣ 20 ሊሆን ይችላል። እንደየእንትኑ ይወሰናል፣ እንደ ዲቫይስ ኳሊቲ ይወሰናል። ስለዚህ 20 ሰው ብቻ የሚያስጠቅም ከሆነ ለምሳሌ እናወርደው፣ ሀሳቡን ቀለል እናድርገውና ሆትስፖታችሁ ለምሳሌ ሆትስፖት ስታበሩ አሁን አይ ቲንክ አብዛኛው ሰው ስልክ 10 ሰው ነው ማክሲመም 10 ሰው 6 ሰው ነው ማስተናገድ የሚችለው ሆትስፖት ስታበሩ። ስለዚህ 10 ካለፈ ሌላ አዲሽናል ሰው ሆትስፖት ቢያበራ ሆትስፖት ምንድነው ዋይፋይ እንትን ቢያደርግ የእናንተን ሰው መጠቀም አይችልም። ቢኮዝ ኦፍ ሊሚቴሽኑ ላይ ደርሷል። ከ10 ሰው በላይ ማስተናገድ አይችልም። አክሰስ ፖይንቶችም እንደዛ ናቸው። ከተሰጣቸው ገደብ ውጪ ማስተናገድ አይችሉም። ስለዚህ ያን ቢዚ ሆኖ መጠቀም ልክ እናንተን እንትን አብርቶ ምንም ሳይጠቀም የተቀመጠ ሰው ያለ ያ መጠቀም ፈልጎ ግን ስለሞላበት ማየት ሳይጠቀም ይቀራል። ለዛ ምን የሚል ሀሳብ መጣ? ሊዝ ታይም የሚል መጣ። ስለዚህ ልክ ዲኤችሲፒ ሲሰጥ በዲኤችሲፒ ቅድም 5 ነገር አይደለም ይሰጣል ያልኳችሁ። ስለዚህ አይፒ አድሬሱን ሲሰጠው ዲኤችሲፒ ሊዝ ታይምም አብሮ እንዲሰጥ ተደረገ። ስለዚህ ሊዝ ታይም 2 ሃወር በሃወር ነው የሚሰጠው፣ በሰከንድ 3600 ምናምን ተደረገ በሰከንድ ነው የሚሰጠው ሊዝ ታይም። ስለዚህ ሊዝ ታይም ሲሰጥ 2 ሰዓት ይሰጣል፣ 4 ሰዓት ይሰጣል፣ 8 ሰዓት እንደየፈለጋችሁ ትሰጣላችሁ። ብቻ 24 እንትን ኢንፋይናይትም አለ ገደብ፣ አንድ ከገባ እንዳይወጣም ያለ አለ። ኮንፊግሬሽን ከጠላችሁ ኢንፋይናይት አድርጋችሁ ማስቀመጥ ይቻላል። ስለዚህ ሊዝ ታይም እንደሚያደርገው ያ ሰውዬ ልክ 3 ሰዓት ከሆነ ሊዝ ታይም ለምሳሌ እሺ አጋጥሟችሁ ይሆናል ብዬ አስባለሁ በእርግጠኝነት። ለምሳሌ አንዳንድ ጊዜ ዋይፋይ ስትጠቀሙ ወጥቶ በራሱ ገብቶ ያውቅም። ልክ የተጠቀማችሁ ያለ በራሱ እንትን ያደርግና ድጋሚ እንደ አዲስ ኮኔክት አድርጎላችሁ ያውቅም። ያ ማለት ሊዝ ታይሙ አልቆ ድጋሚ እየገባችሁ ነው ማለት ነው። በዛ ውስጥ የማይጠቀም ሰው ካለ አክቲቭ ሆኖ ያለ ሰው ካለ እሱ ይወጣና እየጠበቀ የነበር ሰው ካለ እንዲገባ ነው ማለት ነው፣ ሞልቶ እንዳይጫነቅ። ስለዚህ አምስተኛ ነገር በዲኤችሲፒ የሚሰጠው ነገር ቢኖር ሊዝ ታይም ነው። ስለዚህ አይፒ አድሬስ፣ ሳብኔት ማስክ፣ ዲፎልት ጌትዌይ፣ ዲኤንኤስ ሰርቨር እና ሊዝ ታይም በዲኤችሲፒ የሚሰጡ ነገሮች ናቸው። ስታቲክ ስታደርጉ እነዚህ ነገሮች በራሳችሁ ነው የምትሞሉት። ስታቲክ ሲሆን አሁን ለምሳሌ ዲፎልት ጌትዌይ ምናምን አልሞላም ማለት ስታቲክ ዲኤችሲፒ ላይ ስለሆነ ይሄኛው ስታቲክ ባድርጎ ግን በራሴ እሞላለሁ ማለት ነው። ስለዚህ ጀስት እንትን ላይ እንደዛ አድርጋችሁ ትሞላላችሁ። እሱ ነው ኮንፊግሬሽን ላይ በቃ ይሄ ነው። በአንድ ፒሲ ላይ ኮንፊገር ላደርግ የምችለው ነገር እነዚህ ስታቲክ አድርጌ አይፒ አድሬሶቹ ምናምን ኬብል ስላልተሰካ ነው አይፒ አድሬሶቹ ምናምን መስጠት አለ ኮንፊግሬሽን ላይ። ሌላኛው አሁን ይሄ የምሞላበት ኔትወርኩ ላይ ነው ኮንፊግሬሽን አለ። እዚህ ጋር ኮንፊግ የሚል ታብ ላይ አይደል ያለና ኮንፊግሬሽን ነክ የሆኑ ነገሮችን እዚህ ጋር እያየን ያለ ነው። ወደ ዴስክቶፕ አካባቢ እንምጣ። አይ ቲንክ አንድ ነገር ላይ እያወራሁ ብዙ ታይም እየወሰድኩ እንደሆነ ይገባኛል። ግን በኋላ ማውራ ነገር ለምሳሌ ዲኤችሲፒ ላይ ስንሄድ ብዙ ነገር እንዳናወራ ዲኤችሲፒ ምን ይሰጣል ካለው ዲኤችሲፒ ስንት ነገር ነው ኦፈር የሚያደርገው ምናምን ካልኳችሁ አንደርስታንድ አድርጋችሁኛል። ዶራ ፕሪንሲፕል ምንድን ነው ካልኳችሁ ዲስከቨር፣ ኦፈር፣ ሪከስት ልክ ቅድም ያልኳችሁ ኦፈር አደረገ 5 ነገር ይሰጠዋል። ከዛ በኋላ ዲስከቨር ኦፈር ለመስጠት ያዘጋጃል። ከዛ በኋላ ይጠይቃል፣ ይሰጠዋል። ከዛ አክናውሌጅመንት ከማን ደግሞ እንደወሰደ መልሶ ሪፖርት ያደርግለታል። ምክንያቱም 3-4 አቬለብል ነው ዋይፋዮች ካሉ ከአንደኛው ጋር ነው ኮኔክት መሆን የሚችሉ። ስለዚህ ከአንተ ጋር ነው ለማለት አክናውሌጅ ማድረግ አለበት ድጋሚ። ስለዚህ እሱ ነው። ኮንፊግሬሽን ከጨረስን በኋላ እዚህ ጋር ዴስክቶፕ ላይ መጣችሁ ደግሞ የምታገኙት ነገር ዴስክቶፕ። አሁን ይሄ ማለት እንዴት ታስባላችሁ መሰላችሁ? ልክ ፒሲያችሁን አብርታችሁ ዴስክቶፕ አለ የሚታያችሁ ስክሪናችሁ ላይ የሚታያችሁ እንትኖች ፒሲ ሪሳይክል ቢ ምናምን የዋና ዋና ነገሮች ማለት ነው በዊንዶው ላይ የሚታዩት ነው። ልክ እንደዛ ማለት ነው። እዛ ጋር የሚታያችሁ ነገሮች እንደሆኑ አስቡና እዚህ ጋር ዴስክቶፕ ሲባል አሁን እዚህ ጋር ኤቭሪ ነገር አናይም፣ ግን እዚህ ጋር ዋና ዋና ማየት ያለብን ነገሮች ምናምን ብለን ለማየት እንሞክራለን። ስለዚህ ልክ ፒሲያችሁ እንደከፈታችሁ አሁን ፒሲ ውስጥ ያላችሁ ሶፍትዌሮች ናቸው ብላችሁ አስቡ። እነዚህ ዴስክቶፕ ላይ ማለት መክፈት የሚችሏቸው ሶፍትዌሮች እንደሆኑ አስባችሁ እነዚህ ነገሮች። ስለዚህ አይፒ ኮንፊግሬሽን አሁን አይፒ ማስገባት ምናምን የምትፈልጉ ከሆነ እዚህ ጋር ነው የምትገቡት ማለት ነው። አይፒ ኮንፊግሬሽን ይታያችኋል። አይፒ ኮንፊግሬሽን ላይ ገባው ማለት ነው። ስለዚህ አይፒን ኮንፊገር ማድረግ እችላለሁ። ስለዚህ ዲኤችሲፒ ካረኩኝ መሙላት እችላለሁ። እዚህ ጋር አልችልም። ቅድም ላይ ያለው 4 ነገር ነው የሚሰጠው አይደል? 4 አምስተኛው ሊዝ ታይም እዚህ ጋር አይሞላም። ሊዝ ታይም እዚህ ጋር ስለማይሞላ ቢኮዝ ከዛው ከዲኤችሲፒ ስለሆነ እናንተ አትወስኑም። ስታቲክን መሙላት የሚቻል ነገር ስለሆነ ታይም ይሄን ያህል ታይም ልቆይ ብላችሁ በራሳችሁ ላይ ሊዝ ታይም ስለማትሞሉ እዚህ ጋር ያለው ግን ሰው ዲኤችሲፒ ላይ ስታደርጉ እናንተ መሙላት አትችሉም ማለት ነው። ስታቲክ ላይ ከሆነ ትሞላላችሁ። ስታቲክ ላይ ከሆነ ለምሳሌ ኮኔክት ደግሞ 4 ነገሮችን መሙላት አለባችሁ። አንደኛ የአይፒ አድሬስ ለምሳሌ ፕራይቬት ብሎ 192.168.156 ብዬ ሞላው። ለምሳሌ ለመጠቀም ለፈለኩት ሳብኔት ማስክ በራሱ ዲቴክት ያደርጋል። ምክንያቱም
ክላስ አይደለ ይሄኛው 192 ያለበት ክላሲ ከሆነ 255 255 0 ነው የሚሆነው ኦብቪየስሊ ይሄን ያው ሳብኔቲንግ ስለጨረሰን አልመለስም ዲፎልት ጌትዌይ ብዙ ጊዜ የሚሆነው የመጀመሪያው በዛ ክላስ በዛ ኔትወርክ ውስጥ የመጀመሪያው አይፒ ያለበት ነው ተብሎ ይታሰባል ሞስት ታይም ላይ እንደዛ ነው የሚሆነው ስለዚህ ያ ማለት 192 168 ከዛ አንድ የመጨረሻው ሲንት ስለሆነ አንድ ማለት ነው እንደዚህ ነው የሚሆነው ማለት ነው ስለዚህ ዲኤንኤስ ሰርቨር እዛ ጋር ያላችሁ ዲኤንኤስ ሰርቨር ምን እንደሆነ ለምሳሌ እኛ 88 ነው 88 ማለት የጎግል ዲኤንኤስ ሰርቨር ያለበት ማለት ስለዚህ ብዙ ነገር ማክሲመም ቢደርስ ዲኤንኤሳችሁ ዲኤንኤስ እንዴት እንደሚሰራ ባለፈው እንዳየን ተስፋ አደርጋለሁ ካላይንም ወደፊት እናያለን ዲኤንኤስ አዲስ ዩኒቨርሲቲ ራሱ ዲኤንኤስ አለው ራሱ እንትን የሚያደርግበት ከዛ በኋላ እዛ ካጣ ወደ ቴሌው ዲኤንኤስ ይሄዳል ሎካል የሚባሉ አሉ ዩኒቨርሳል የሚባሉ አሉ ሪዞልቨር ዩኒቨርሳል ሪዞልቨር ዲኤንኤስ የሚባሉ አሉ ያ ማለት በራሱ እንትን ያደርግ የሚሄድ ስለዚህ ለአዲስ ዩኒቨርሲቲ ውስጥ ያለው ዲኤንኤስ ሲያጣ እዛ ውስጥ ያለው ለምሳሌ አዲስ ዩኒቨርሲቲ ኤኤዩ ፖርታል ኤኤዩ edu.et ምናምን የሚሉትን ነው በኔሚንግ የሚይዛቸው ማለት እዛው ራሱ ጋር ያሉትን እሱ ጋር ያሉትን ወዴት ያደርጋል ከዛ ሶስተኛው ወደ ቴሌ ሄድ ይላል ምክንያቱም ኢትዮጵያ ውስጥ ያለው ትልቁ ቴሌ ውስጥ ስለሆነ ከዛ ቀጥሎ ስለዚህ ቴሌው ጋር ይሄድና ቴሌ ዲኤንኤስ ላይ ይመለከታል ኢትዮጵያ ውስጥ ያሉት ነገሮች ለምሳሌ ኢትዮጵያ ቴሌ የሚሰጣቸው ኔሚንግ ዶሜኖች አሉ .et .edu.et ምናምን በቴሌ ውስጥ ያሉ ኔሚንግ ዶሜኖች እነሱን ሁሉ አጠቃላይ ሜቢ 200 300 ሊሆን ይችላል እነሱን እዛ ሊስት ያደርግና እዛም ያገኛቸው ከሆነ እዛ ይፈልጋል ካጣስ ወዴት ይሄዳል ወደ ዩኒቨርሳል ሪዞልቨሩ ጋር ይላል እዛ ይሄድ ደግሞ ቼክ ስለዚህ ያን ስቴፕ ስለሚሄድ ብዙ ጊዜ የሚደረገው በማክሲመሙ ላይ ነው ዋናው ከጉግል ዲኤንኤስ ሰርቨር ላይ ስለሆነ ጉግል ዲኤንኤስ ሰርቨር ላይ እንደዚህ ይደረጋል ስለዚህ በዚህ ወይ ነው የሚበር እንትን የሚለው ማለት ነው ስለዚህ በዚህ ወይ ይሰራል አሰራሩ የኛው በዚህ ነው የሚሆነው ስታቲክ እና እንትን መሆኑን ልዩነቱ ይሄ ነው የሚሆነው ሌላኛው IP6 ነው የIP6 በስታቲክ አንሞላውም ብዙ ጊዜ ስታቲክ ላይ እንትኑ ረጅም ነው ታውቃላችሁ አይፒ እንትን ስለሚለያይ በዚህ ነው ስለዚህ አውቶማቲክ ላይ ከሆነ በራሱ እንትን ያደርጋል ወይም ስታቲክም ከሆነ ማኑዋል ስትሞሉት እዚህ ጋር ሁለቱም ሞልቶላችሁ ስለሚያመጣ ሌላ እሱ እንትን አያደርግም ዩዘር ኔም እና ፓስወርድ መስጠት ይቻላል እንትን ካደረጋችሁ ከፈለጋችሁ ግን ሴኩሪቲ የምትጠቀሙ ከሆነ ነው ያ ማለት ይሄ ምንድነው ዩዘር ኔም እና ፓስወርድ ማለት ለምሳሌ እናንተ ጋር ያለ ዋይፋይ ከሆነ ስፖት እንትን የምታደርጉ ከሆነ ፓስወርድ እና ዩዘር ኔም እንዳለው ልክ እንደዛ እንደማለት ነው ስለዚህ እሱን ለፉት ችግር የለውም ሶ በአይፒ ኮንፊገር ሲደረግ ኮንፊግሬሽን ላይ ይሄ ነገር ነው የሚሞላው ስለዚህ ከተሞላ እንደዚህ ነው ሊሞላ የሚችለው አይፒ v4 እና ጀስት አይፒ ሰብኔት ማስክ ዲፎልት ጌት ዲኤንኤስ ሰርቨር እነዚህ ሞላሉ ስታቲክ ላይ ካደረጋችሁ ነው ባይዘ ግን ዲኤስሲፒ ሲሆን ልክ አሁን ወደፊት እንትን ኮንፊገር ያደርጋን አይደለም እንሄደው በእንትን ኮንፊገር ያደርግናም ስንሄድ አያስፈልጋችሁም በዲኤስሲፒ ሲሆን በቃ ዲኤስሲፒ ላይ ታደርጋላችሁ በራሱ አይፒ ምናምን ይል ነገሮች ሁሉንም ይሰጣችኋል ማለት ነው ስለዚህ አሁን ወደ ኋላ ስንመለስ እቺኛው ኔክስት የምትነካውት ባይዘ ብዙ ጊዜ ኮንፊግሬሽን ምናምን ነው የጠፋብኝ ቅድሙ ያለው በዴስክቶፕ ላይ ይሄ ብቻ ኮን እየመጣ ለምሳሌ ኮንፊግሬሽን ላይ እንደዚህ መጣ ፊዚካል ላይ መጣ ዴስክቶፕ ላይ ለምንድን ነው ይሄ ውስጥ ያለው ብቻ የሚያመጣ ካላችሁ እቺኛው ኤክስ እቺ ሰማያዊ ላይን ይዛችሁ እዚህ ጋር ኤክስ አላችሁ ክሎዝ የምታደርጉት ይሄን ዘግታችሁ መውጣት አለባችሁ ከዛስ አይፒ ኮንፊግሬሽን ላይ ዲያላፕ እንትኑን ነው ጀስት ምንድነው ኬብል መሰካት ይሄ ዲያላፕ ኬብል መሰካት መንቀልና የሚለው ሐሳብ ስለሆነ ያውኖቹ ላይ ስለሌላችሁ እለፋችሁ እሱ ችግር የለውም ከዛ ሶስቱን ካየን ይበቀናል በዚህ ሌቭል ማለት በዴስክቶፕ ላይ ፒሲ ላይ እነዚህ ነገሮች ካየን በቂ ነው በዴስክቶፕ ላይ ባለው ተርሚናልና ኮማንድ ፕሮምፕት ልዩነቱ ምን መሰላችሁ ልዩነት የለውም ማለት ይቻላል ቶታል ጀስት እንትን ተጠቅማችሁ ታውቃላችሁ ፓወር ሼል እና ተርሚናል ልዩነቱ ምን እንደሚል ነው ጥያቄዎች ይነሳሉ ብዙ ጊዜ ከኤፌክቲቭነስ እና ከእንቱን አንፃር ነው ከፐርፐዙ አንፃር እንጂ ብዙ ልዩነት የላቸውም ይሄን ተብሎ የሚብራራው ኮማንድ ፕሮምፕት ሲሆን ስለምን ያወራው ምንድነው ፕሮምፕት ሲሆን ሲኤምዲ ምን ላይ ነው ያወራን ያለው ኦኤሱ ምንድነው የሚሆነው ወገን ያወራችሁ በኮማንድ ፕሮምፕት እናወራ ከሆነ ኦፕሬቲንግ ሲስተም ምን ላይ ነው ያለነው ፌዶራ ካሊ ዊንዶ ኡቡንቱ የትኛው ላይ ነው ሲኤምዲ ያለው አረባካችሁ ባካችሁ ያወራችሁ እሺ ታይማችሁ እንድንጠቀም ነበር ሊነክስ ላይ አይደለም ሊነክስ ያው ኡቡንቱ እና ካሊ የምታሰዋሉት ሊነክስ ራሱ ስለዚህ ኮማንድ ፕሮምፕት ብላችሁ የምታወሩ ከሆነ
ስለ ዊንዶው ነው የምታወሩት ማለት ነው። ዊንዶው ላይ የሚጻፉ ኮማንድ ፕሮምፕት ነው ያለው። ያው እዚህ ጋር ለምሳሌ ዊንዶው አርሴማ ቴንክ ሶ እዚህ ጋር ስለ ዊንዶው ነው እያወራሁት ያለው ኮማንድ ፕሮምፕት ከሆነ ተርሚናል ደግሞ ሲሆን የነ ካሊ ላይም አለ ኡቡንቱ ላይ የሊኑክስ ተርሚናል ነው የሚባሉት ማለት ነው። አይ ቲንክ በተርሚናል አስበን የመለስክልኝ ቴንክ ዩ ሶ ተርሚናል በእንትን ላይ ያለ ነው ምንድነው በኡቡንቱ ላይ ምናምን ያለ ተርሚናል ነው የምታገኙት። ስለዚህ እዚህ ጋር የሚጻፉ ኮማንዶች ማለት ነው። እዚህ ጋር ኮማንድ በተርሚናል ብዙ ነገር መክፈት ይቻላል። ለምሳሌ ኡቡንቱ ላይ ብዙ ነገር በተርሚናል የሚከፈተው ይሄኛውን ቼንጅ ዳይሬክተሪ ሲዲ እንደምናምን ብላችሁ የምትከፍቱ ከሆነ የምትከፍቱት ነገር ኤቭሪ ነገር በተርሚናል ስለሆነ በተርሚናል ስታዙ ማለት ነው። ኮማንድ ፕሮምፕት ደግሞ ጀስት ዊንዶው ላይ በሲኤምዲ ስታዙ ኮማንድ ፕሮምፕት ኮማንድ ላይን ኢንተርፌስ በዛ ገብታችሁ ከዛ የምትከፍቱ ነገር ስታዙ ፒንግ ማድረግ ስትፈልጉ የሆነ ነገር ልክ እንደዛው አሁን ያላችሁ ይሄ ኮምፒውተር የተጠቀማችሁ እንደሆነ አስቡና ማዘዝ የምትፈልጉት እዚህ ኮምፒውተር ውስጥ ቼክ ማድረግ የምትፈልጉት ነገር ካለ በኮማንድ ፕሮምፕት አላይም በተርሚናል ማየት ትችላላችሁ ነው ሐሳቡ። ስለዚህ ልክ ኮማንድ ፕሮምፕት ከፍቼ ለምሳሌ እዚህ ከፈትኩኝ አያችሁ እዛ ጋር እንዳለ ነው ፒንግ ብዬ ለምሳሌ ፒንግ ብዬ 192.168 አንድ ባረግ ፒንግ ያደርግልኝ ነው ማለት ነው። ግን ከየትኛውም ጋር ኮኔክት ስላልሆነ ያመጣው ሪዛልት አይኖርም። ሪከስት ታይም አውት ነው የሚለው የለውም። ምክንያቱም ፒንግ አድርግ ማለት የኛው ከዚህኛው ጋር ኮኔክት ሆኗል እያላችሁ ነው። ከዚህ አይፒ አድሬስ ጋር አለው ግንኙነት እያላችሁ ነው። ግን የለውም በቃ ኦልሬዲ ፒንግ ከፈለጋችሁ ሌላም ነገር ሾው ምናምን የሚባሉም አሉ። እንደዛ ማለት ከፈለጋችሁም እዚሁ ነው የምትጠይቁ። ስለዚህ ኒው ኤክስ አገን እንውጣና ኮማንድ ፕሮምፕት ያ ነው የሚሆን። ተርሚናልም ጀስት እንደዛ ለምሳሌ የኔ ኡቡንቱ አይደለ ተርሚናል ላይ ማዘው ነገር አለ። እዚህ ጋር ተርሚናል ስከፍት በተርሚናል እዚህ ጋር ማዛቸው ነገሮች አሉ። በተርሚናል ከፈለኩ እዚህ ጋር ቼንጅ ዳይሬክተሪ ማለት ከፈለኩ ኢንስቶል ማድረግ የምፈልገው ለምሳሌ የኖድ ፓኬጆችን ኢንስቶል ማድረግ ከፈለኩኝ በዚህ እንደዚህ ያደረኩ አደርጋለሁ። ሶ ኮማንድ ፕሮምፕት እና ተርሚናል እነዚህ ነገር ነው። ለምሳሌ የኛው ኮምፒውተር ከዛኛው ጋር ኮኔክት ሆኗል በቼክ ማድረግ ከሆነ በኋላ ኮማንድ ፕሮምፕት አላይም ተርሚናል ላይ መጥቼ እሱን ጠይቄ ነው ተማር ኮማንድ ፕሮምፕት ላይ ገብቼ ፒንግ ምናምን ብዬ ቼክ ማድረገው ማለት ነው። አሁን እዚህ ጋር አያችሁ ፒንግ ስታደርጉ ምን አለ ፓኬት 4 ተልኳል 4 ሪሲቭድ ነው 0 ነው ሎስቱ 4 100% ሎዝ ነው የኛው ምንም የተላከ ነገር የለም ኮኔክሽን የለም እያላችሁ ፒንግ ስታደርጉ 4 እንትኖች የሚላኩላችሁ ስለዚህ ፌል አድርጓል ነው ሐሳቡ። ስለዚህ በእንትን ላይ ዴስክቶፕ ላይ ሆነን ተርሚናል ላይ ኮማንድ ፕሮምፕት እና እሱን አየን። ዌብ ብራውዘር ደግሞ በኋላ ቼክ ማድረጋችን አይቀርም። ዌብ ብራውዘር ስትገቡ ልክ ምን ከፈታችሁ ማለት ነው ፒሲያችሁ ላይ ቢዚ የሆነብኝ ነው። ፒሲያችሁ ላይ ምን ከፈታችሁ ማለት ነው ክሮም ኦር ማይክሮሶፍት ኤጅ ሰርች ኢንጂኖችን ከፈታችሁ ማለት ነው። ልክ ከፈታችሁ እዚህ ጋር ምን ታደርጋላችሁ ጽፋችሁ ሰርች እንደማድረግ ከዛ ጎ ሚሊዮን ሰርች እንደማድረግ ምክንያቱም በኋላ ምን ሰራ ሪል ሲስተም ስለሆነ ሪል ኔትወርክ ስለሆነ የሆነ ሰርቨር ይኖርናል እዚህ ውስጥ የሆነ እዚህ ሰርቨር ውስጥ የሆነ ዌብሳይት እናስቀምጥና የሆነ ዌብሳይት ሰርተን አስቀምጠን ከዛ ያን ዌብሳይት መስራት አለ መስራቱን ቼክ የምናደርገው በዚህኛው ስለሆነ ማለት ስለዚህ ልክ ከዚህ ኮምፒውተር ላይ አንድ ሰርቨር ውስጥ አንድ ኔትወርክ ግቢ ውስጥ ነው ያላችሁ ምክንያቱም ሰርቨር በዛው ሰርቨር ለምሳሌ አዲስ አበባ ውስጥ ሰርቨር ካለ የግቢው ዌብሳይት የሚቀመጠው ግቢው ላይ ባለ ሰርቨር ነው። ስቲል አሁን ላይ በክላውድ ላይ ነው መሰለኝ ያለው ግን በግቢው ላይ ከተቀመጠ ከዛ ውስጥ ያሉ ኮምፒውተሮች መታወቅ አለባቸው ከሰርች አለባቸው ከውጭም እርግጥ እንትን በዲኤምዜድ ተደርጎ ይሰራል ግን ሌላ ሀሳብ ውስጥ እንዳልገባ ሶ ዌብ ብራውዘር ማለት በዛ ኮምፒውተር ውስጥ ሆናችሁ ኮምፒውተሩን ሰርች ኢንጂን ከፈታችሁ ማይክሮሶፍት ኤጅ እንደከፈታችሁ ስለዚህ እዚህ ጋር ታስገባላችሁ ማለት ነው። ስለዚህ ግን እዚህ ጋር የአሬሎ ጋር ስትገቡ www ምናምን ብላችሁ ማስገባትም ትችላላችሁ። ከፈለጋችሁ ያ የሰርቨሩን ዌብሳይት የተቀመጠበትን ሰርቨር አይፒ መስጠት ትችላላችሁ። መቶ ብቻ ነው እንደዛ ማስገባው 10 ላይ ተቀምጧል እንበልና ስለዚህ ይሄን ባስገባ ጎቢስ ልክ እንትን ሳደርገው እንትን አይታችኋል ሰርች እንጂ ስለሆነ http እንትን ነው እቺ በስላሽ እንትን አድርጎ ያመጣል ማለት ነው። ምክንያቱም ዌብ ሲሆን ሪከስት ያመጣው የለውም ማለት እንደዚህ አይነት እንትን አላገኘም ማለት ነው። ሪከስት ያመጣው http ታውቃላችሁ ዌብሳይት ሲሆን ሰርች ኢንጂን http ጥቅሙ ምንድነው እንትን ላይ አፕሊኬሽን ሌየር ላይ ሆኖ ሰርች ኢንጂኖች ላይ ያለ አይደለ ይሄ ለዌቦች አይደለም የሚጠቅመው ዌብ ለማምጣት ሶ አላገኘም ማለት ነው። ስለዚህ በዚህ ከፈለጋችሁ ግን ስሙንም ማስገባት ትችላላችሁ። ግን ስሙን ለማስገባት ዲኤንኤስ ታችሁ የሰራ መሆን አለበት። ምክንያቱም ከዲኤንኤስ ላይ አይደለ አይቶ የሚያመጣው ይሄ
www የሚባለው ማለት ይሄ ነው ተብሎ ይሰጠዋል ዲኤንኤስ ላይ ሰው ከዛ ነው የሚያገኘው። ስለዚህ ዴስክቶፕ ላይ ሌላ ያለው ነገር ምንድነው? ዌብ ብራውዘር ነው። ዌብ ብራውዘር ማለት ለክ ሰርች ለማድረግ የሚጠቅማችሁ ሰርች የምታደርጉበት ነው ዌብ ብራውዘር። ሌላው ምንድነው? ዋየርለስ አለ። ግን ከዚህ ውስጥ የሚጠቅማችሁ ሌላ ምንድነው? ኢሜል፣ ስለ ኢሜል እናያለን። ቴክስት ኤዲተር እናያለን። ፋይርዎል እና የተወሰኑት ነገሮች በሃይላይት ነገር። ኢሜል ማለት አሁን በደንብ አናይበትም። በኋላ ግን ምንድነው ኢሜል ጀስት ይሄን እንደምን እንድታስቡ ነው የምፈልገው። ልክ ስልካችሁ ላይ ወይም ፒሲያችሁ ላይ ጂሜል አለ አይደል? ጂሜል አፕ አለ አይደል? ልክ እዛ አፕ ላይ ስም እንትን ኢሜል እንደመላክ ማለት ነው። ስማችሁን ትጽፋላችሁ፣ ኢሜል አድሬሳችሁን ትጽፋላችሁ። ኢሜል አድሬሳችሁ ምን ላይ ይቀመጣል? ሄዶ በኋላ አንድ ሰርቨር ላይ ኢሜል ተብሎ የሚዘጋጅ ሰርቨር አለ። እዛ ሰርቨር ሜል ሰርቨር የሚባል ታውቃላችሁ አይደለ? ሜል ሰርቨር መዘጋጀት አለበት። እዛ ሜል ሰርቨር ላይ የእናንተ ኢሜል አካውንታችሁ መጀመሪያ መክፈት አለባችሁ። አካውንት ከፍታችሁ ስለዚህ እዛ አካውንት ይከፈትላችኋል። ሰርቨር ላይ ይቀመጣል። አካውንት ከፈታችሁት ከዛ ኢንካሚንግ እና ኢንካሚንግ ሜል ሰርቨራችሁ ማለት ነው። አሁን ይሄ ስማችሁን ጽፋችሁ ለምሳሌ ይሄ ማለት ለምሳሌ እንዲህ እንደማለት ብላችሁ አስቡ። ዩዘር ኔም ትጽፉና ጋር ያኔ ይሄ የኔ ኢሜል አድሬስ ነው። ስሜን እዚህ ጋር ልክ ለሶስት ትልኩ ማለት ኢንካሚንግ ሜል ሰርቨር ለኬት እኔ የኔ ኢሜል ከፈትኩበትን ሰርቨር ማስገባት አለብኝ ማለት ነው። ልክ አሁን እኔ ስልኬ ላይ ጂሜል ላይ ገብቼ ኢሜል ሲከፍት የኔ ሜል ሰርቨር የጉግል በራሱ ሜል ሰርቨር ላይ ነው የሚቀመጥልኝ። ግን የኦርጋናይዜሽኖች ከሆነ እዛው ሜል ሰርቨር ሊኖራቸው ይችላል ማለት ነው። ስለዚህ ኢንካሚንግ ለምሳሌ ሜል ሰርቨር ከሆነ እዚህ ጋር አይፒ ነው መስጠት ያለባቸው። ለምሳሌ አዲስ አበባ 10 ነጥብ ምናምን ላይ ይሄ ሪሊ ያለበት አይደለም እኔ ገምቼ ነው። እንደዚህ ከሆነ አውትጎይንግም ያ በአንድ ብዙ ጊዜ በአንድ ስለሚሆን እዛው ራሱን ታስገቡና እንደዚህ ሆነ። ከዛ ዩዘር ኔም ፓስወርድ ምናምን ማስገባ እዛ ግን ምክንያቱም ልክ እናንተ ኢሜል ጂሜል ወደ አንተናችሁ ስገቡ ዩዘር ኔም እና ፓስወርድ አለው አይደል? ልክ በዚህ አድርጋችሁ ዩዘር ኔም ፓስወርድ ነው ሰጣችሁ በዛ እንትን ማድረግ ትችላላችሁ። ከዛ ግን ይሄን ኢሜል እዚህ ኮንፊገር አደረጋችሁ። ከዛ በኋላ ልክ ይሄን ብላችሁ ከገባችሁ ልክ እንትን ያደርግላችኋል፣ ያስገባችኋል ወደ እንትን ወደ ቀጣይ ስቴፕ ያስገባችኋል። ክሬት ያደርግ ነው ቢኖር ከዛ ገብታችሁ እንትን ኮምፖዝ ማድረግ ነው። ሚላክ ነገር ካለ ፋይል አታች አድርጋችሁ መላኩን ትልካላችሁ። ይሄ ማለት ሪሊ ኢሜል ይሰራል አይሰራም የሚለውን በሲስኮ ቼክ የምታደርገው ራሱ ገባ እዚህ ጋር እንደው። ስለዚህ ኮምፖዝ ማድረግ ኢንቦክስ ካላችሁም እዚህ ገብታችሁ ታያላችሁ። ኢንቦክስ ምናምን ካለ በቃ እዚህ ጋር ሪሲቭድ ውስጥ ምናምን ያስቀምጣል። ፍሮም ከዚህ ሳብጀክቱ ምናምን ሪሲቭድ ምናምን ያሳያችኋል። ኮምፖዝ ማድረግ ከፈለጋችሁም እዚህ ያለ ምናምን ኮንፊገር ማድረግ ማለት እንደቀየቅድሙ ማለት ነው። ልክ እንደዚህ ማስገባ ማን ነው ምናምን ኬት የሚመጣው ምናምን እንትን ታደርጋለች። ልክ እሱን ካደርጋችሁ በኋላ ወደ እንትኑ ይወስዳችኋል ማለት ነው። ወደ ሚላክበት ምናምን እንትኖች ይወስዳል። ስለዚህ ኢሜል ነው አንደኛው። ቴክስት ኤዲተር ማለት ፋይል ማስቀመጥ ማለት ነው። ፋይል እንዴት አድርጋችሁ ከፍታችሁ ሴቭ አድርጋችሁ ታስቀምጣላችሁ። ይሄ እንትኑ አንድ ኔትወርክ ስንሰራ ከሰራን በኋላ ኔትወርኩን ፋይል እንዴት መላላክ ይቻላል ምናምን የሚለውን .txt ምናምን ያደረግን ፋይል ታይፖችን ኤክስቴንሽን አስቀምጠን እንትን ማድረግ። ሌላኛው IP6 ፋይርዎል 11 IP4 ፋይርዎል ግን እንዴት ነው አንዳንድ ጊዜ አሁን እንትን ላይ አለላችሁ ዊንዶ ላይ ያላችሁ ልጆች ዊንዶውስ ዲፌንደር ብላችሁ ሰርች አድርጉና ይመጣላችኋል። ፋይርዎል ራሳችሁ ላይ ፋይርዎል አለ። ምክንያቱም እዛው በፒሲያችሁ ላይ ማያስፈልጉ ዌብሳይቶችን ብሎክ እያደረጋችሁ መዝጋት ነው የምትችሉበት አይነት ሜካኒዝም ማለት ነው። ስለዚህ ፋይርዎል ለምሳሌ ማትጠቀሙት ብዙ ጊዜ በእንትን ያልተፈቀደ እንዳይመጣ ምናምን ያላችሁ መዝጋት ምናምን ትችላላችሁ። ሊንኮች ክሊክ እንዳይደረጉ ምናምን አድርጋችሁ በራሳችሁ ላይ ምክንያቱም አሁን እያየን ያለ ነው በአንድ ፒሲ ላይ ያለውን ሲስተም ነው። ሲስኮ ላይ ናችሁ በአንድ ፒሲ ላይ ምን ማድረግ እንደምትችሉ ምን አይነት ኮንፊግሬሽኖች ምን ማድረግ እንደምትችሉ እያየን ያለ ነውና ሶ ፋይርዎልን ከፍቼ እንትን ማድረግ እዛው ፋይርዎል እኮ እዛው ያኛው የራሱ አለ ዲፌንድ የሚያደርግ ግን እዚህ በራሳችሁ ፒሲ ላይ ፋይርዎል መጠቀም ትችላላችሁ ከፈለጋችሁ። ስለዚህ ፋይርዎል ከፍታችሁ እዚህ ጋር ለምሳሌ ኢንተርፌስ ለምሳሌ ብሉቱዝ ከሆነ መከልከል የምትችሉት ጊጋቢት ከሆነ በዚህ ለምሳሌ በኢንተርኔት የሚመጣ ነገር ምን ይከለካል? አክሽኑ ምን ለምሳሌ አክሽኑ ምን ያርግ? ፋይርዎል ላይ እንደምታውቁት አለውና ዲናይ ማድረግ አይደለም ብዙ ጊዜ ከዚህ መጣው ከልክል ከዚህ መጣው እንደዚህ ያርግ። አክሽን ለምሳሌ ዲናይ ፕሮቶኮል ለምሳሌ IP ICMP UDP ለምሳሌ IP ብለን እንሰጠው ከዛ ሪሞት IP ይሰጣል። ዋይድ ካርድ ኬት ይመጣል እና የሚሉ ነገሮች ምናምን ይሰጣሉ። አክሽኖቹ እንደዚህ ልክ እዚህ ጋር ሊስት አድርጎ ይዛቸዋል። ሴቭ አድርጋችሁ ቁጥር ማለት ነው። ስለዚህ እዚህ ጋር ሊስት አድርጎ ይዛቸዋል። እነሱን መከልከል ትችላላችሁ። በራሳችሁ ኮምፒውተር ላይ እንዳይመጣ አድርጋችሁ መከልከል የምትችሉበት ነው። አሁን ግን ፋይርዎል ምን ሆነ ያለው ጠፍቶ ነው ያለው። መጀመሪያ ግን ኦን መሆን አለበት ፋይርዎል
አሁን ከሆነ በኋላ ነው ይሄን ሁሉ እንትን የምታደርጉ። ስለዚህ አሁን ፋይርዋል ኦፍላይን ነው። ምክንያቱም ብዙ ጊዜ አንዳንድ ሰርቪሶችን ይከለክላል። ለምሳሌ ሼር የምትጠቀሙ ከሆነ በአንድ ኮምፒውተር ላይ ለምሳሌ ኦፊስ ውስጥ ሼሮች ይሰራሉ አይደል? ሼሮቹ የሚጠቀሙ ከሆነ ሼር ብዙ ጊዜ በሎው ሴኩሪቲ እንትን ላይ ስለሚቀመጥ እንትን ማድረግ አይጠብቅባችሁም። ፋይርዋል በርቶ ከሆነ ያን ሼር ስለማይሰራ ሼሩን አጥፍታችሁ ስለሆነ እንትን ምንድነው አይፒዎቹ ምናምን ዘግታችሁ እንትን ስለምታደርጉ አይፒ በማኑዋል ተሞልቶ ምናምን ነው ሼር የሚሰራው እና ለዛ ሲባል ፋይርዋል ብዙ ጊዜ ይጠፋል። ግን ሴኩሪቲ ከፈለጋችሁ ፋይርዋል ኦን ማድረግ ይጠበቅባችሁ። ስለዚህ IP4 ፋይርዋል እዚህ ጋር እንደዚህ ነው የምናየው። IP4 ፋይርዋል የሚሰራው በዚህ ወይ ነው የሚሆነው። IP6 ፋይርዋል አለ እሱ እሺ ባለበት ይሁን። በቃ እነዚህ ነገሮች ዋና ዋናዎቹ ዴስክቶፕ ላይ ያሉ ናቸው። ፕሮግራሚንግ ብለን እዚህ ጋር እንግዲህ አንዳንድ ጊዜ ቼክ ማድረግ የምትፈልጉት ከሆነ ፕሮግራሚንግ እንትኖች አሉ። አትሪቢዩቶችም እዚህ ጋር ምን አለው ይሄ እንትን ኮስት እዚህ ጋር እንትን ይሄ ለፋይናንስ ብዙ በቃ እዚህ ጋር የኮምፒውተር ዋጋው ማስቀመጥ ምን ማድረግ ፓወር ሶርሱ ስንት ነው፣ ራክ ስንት ነው ያለው፣ ዋቴጁ ስንት ነው ምናምን ብላችሁ ማስቀመጥ ሳላችሁ ግን ይሄ ነገር ይለፋችሁ ችግር የለም። ሶ በዚህ ወይ ነው። ስለዚህ በአንድ ኮምፒውተር ላይ የምናገኛቸው እንትኖች እነዚህን ይመስላሉ ማለት ነው። ይሄን ያህል ኮንፊግሬሽን ነው የሚሰራበት በአንድ ኮምፒውተር ላይ። በቃ ፊዚካሉ አለ። ኮንፊግሬሽን ጋር ሲመጣ እነዚህ እንትን ማድረግ ይጠበቅባቸው። ዲኤችሲፒ ወይ ስታቲክ ማድረግ። ዴስክቶፕ ላይ ሲመጣ አይፒ ኮንፊግሬሽን አይፒ እንዴት እንደሚሰጥ አየን። ተርሚናል ላይ መተን ወይ ኮማንድ ፕሮምፕት ላይ ያሉትን ኮማንዶች እንዴት ናቸው፣ ኮማንዶ ያን ኮምፒውተር በኮማንድ ራን ማድረግ ይመቻል። ወይ ብራውዘር ላይ መተን ዌብሳይት የተቀመጠ ካለ እዛ ያን ዌብሳይት ሰርች አድርገን የምናይበት እነሱ ነገሮች አየን። ፕሮግራሚንግ እና ትሪክ ይለፋችሁ። ስለዚህ በአንድ ኮምፒውተር ላይ ያለ እንትን ይሄን ይመስላል በአንዱ። ምክንያቱም አሁን ዋናው ናችሁ ስለሆኑ አንደኛው ዋናው ይሄ ነው። ከዛ ስዊች ከዛ ራውተሮች ላይ ነው ብዙ ነገሮች ያሉትና በአንድ ኮምፒውተር ላይ የምናየው ይሄን ይመስላል። ወደ ሌላው እንትን ከመቀጠላችን በፊት ጥያቄ ያለው ሰው እስካሁን ባለው ላይ መጠየቅ ትችላላችሁ። ጥያቄ ያለው ሰው አለ? እንቀጥል። ላይም ዝም ተባለ። ክላሱ ይብቃ ነው እንደምትሉት? አይ ቲንክ 1 ሰዓት ከ15 ደቂቃ ያህል ነው የተማርነው እስካሁን ባለው እና ኮንሰፕቱ በስተባቸዋል። እንዴት ነው ሀሳብ ስጡ እንጂ እባካችሁ እንትን እያላችሁ ሞራላችንን ዝም እየሰማችሁ ዝም ስትሉ እንትን እኮ ከባድ እንትን አይደለም አይደለ ወይ? እንቀጥል። ጥያቄ እሺ፣ ኮንቲኒው እንቀጥል። እሺ ቴንክ ዩ። እንደዚህ ማለት እንድትሉ ነው ያልን ያለና ሶ ልክ በአንድ ፒስ ላይ ያሉ ነገሮች ይሄን ይመስላል። ለምሳሌ በአንድ ኮምፒውተሮችን ለሼር ወይ ለሆነ ነገር ኮኔክት አድርጌ ዳታዎች ምናምን ትራንስፈር ማድረግ እንፈልግ ሆነ እዚህ ጋር ትራንስፈር ላድርግ። ባለፈው እንዳልኳችሁ ልክ ሁለቱን ኮምፒውተሮች ድራግ ድሮፕ አደረኩኝ። ልክ እሺ እንትን ባለፈው እንትን አላችሁ ካለች ላጥፋውና ሲምፕል ነገር ነው የምሰራው። ስለዚህ ኮምፒውተር ሴሌክት አድርግ፣ እንዲ ዲቫይስ ዳምጣ፣ ሁለት ላፕቶፖችን አምጥቻለሁ። እዚህ ጋር ሁለት አለ። እነዚህ ዳታ ሼር የሆነ ነገር ሼር እንዲያደርጉ ነው የፈለኩት። ግን አሁን ባለው ኮኔክት አልሆነ። መጀመሪያ ኬብል መርጬ ኮኔክት ማድረግ አለብኝ። ስለዚህ እዚህ ጋር አውቶ ኮኔክሽን ላይ መጥቼ እነዚህ ሁለቱም ተመሳሳይ አይነት ሲሆኑ በምንድን ነው እንትን የሚደረገው? በክሮስ ኦቨር ነው። ስለዚህ ክሮስ ኦቨር መርጬ እዚህ ጋር ክሮስ ኦቨር ብዬ በክሮስ ኦቨር ነክቼ እዚህ ጋር ምን ላይ ነው መሰካት ያለበት? ይሄኛው ቅድም እንዳልኳችሁ አሁን ፖርቱን ያስመረጠኝ ነው። የትኛው ፖርት ላይ እንዴት ይሰካ ያለ ነው። አንደኛው አርኤስ ምናምን የሚባል ይሄ እንትን ምንድነው የኮንሶል ኬብል የሚሰካበት ቦታ ነው። እዚህ ጋር ያለው ዩኤስቢ ወይ ሲሪየል ወይ ኮንሶል የሚሰካበት ነው። ዩኤስቢ ሁለት ዩኤስቢ የሚሰካበትና ልክ ኢተርኔቷ የምትሰካበት ቦታ አለ። ስለዚህ አሁን ኢተርኔት የሰካው ነው የሚመርጠው ፋስት ኢተርኔት የሚለው ነው። ፋስት ኢተርኔት እና ጊጋቢት ኢተርኔት ነው ያለው። ፋስት ከሱ በመጠን ከዛኛው ትራንስፈር የሚያደርገው ዳታ መጠን ይለያያል። ጊጋቢት ደግሞ ከፍተኛ ዳታዎችን ያው በጊጋቢት እና
በሜጋባይት ወርዶ ይሄ በሜጋባይት እንደማለት ነው ብላችሁ አስቡት እንደማለት ነው። ስለዚህ ፋስትነት ቦታ ነው የሚሰካው። እዚህ ጋር መጥቼ ሰካሁት። እዚህ ጋር መሰካት አለብኝ። ነካለው መምረጥ አለብኝ። ያው ኢንተርኔት አይደለ ኢንተርኔት ላይ የሚሰካው። አሁን ሁለቱ ኮኔክት ሆኑ ማለት ነው። ተደርጓል ተሰክተዋል ማለት ነው። ስለዚህ ሁለቱም ከተሰኩ ግን እዚህ ጋር እንትን ማድረግ ይቻላል። ለምሳሌ ይሄኛውን የሚመረጠው ነገር ማስቀረት ከፈለጋችሁ ራሱ እንዲመርጥላችሁ ከፈለጋችሁ ትመጡና ከትናርጉ ይሄን ኬብል ከታረግነው እዚህ ጋር ልክ ኮኔክሽኑን ትመርጡና በየትኛው ኬብል ልሰካ ብላችሁ እዚህ ጋር እችኛዋን ቀይዋ ጋር ያለው በራሱ ይመርጣል ማለት የሚሰካውን በራሱ እንዲመርጥ ካረግ ልክ መጥቼ ኬብሉንም አልመርጥም ቦታውንም አልመርጥም ራሱ ይመርጥልኛል። ልክ ክሊክ አደርጋለሁ ተሰካ፣ ክሊክ አደርጋለሁ ተሰካ ማለት ነው። ስለዚህ እዚህ ጋር እንትን ሆኗል። ከዛ አይፒም ሰጥቻን ኮሙኒኬት እንዲያደርጉ ማድረግ ከፈለኩኝ እመጣለሁ። ምን ላይ ዴስክቶፕ ላይ መጥቼ አይፒ ኮንፊግሬሽን ላይ መጥቼ ስታቲክ ላይ አይደል ያለው አይፒ አድሬስ እንትን ልስጥ 192.68.10 ዲፎልት ጌትዌይ ችግር የለውም። ሁለት ኮምፒውተር ስለሆነ ዲፎልት ጌትዌይ ባልሰጥም መብቴ ነው። ስለዚህ ይሄ እንደዚህ ሰጠው እንደዚህ ሰጠው እዚህኛውም ልስጠው ኤፒ 192.168 አንድ ያኛው 10 ነበር 20 በቃ በዚህ 10 እንደሆነ ቼክ ላድርግ። አሁን ስለዚህ ሁለቱ ኮምፒውተሮች አይፒ ያላቸው አይደለ? በአይፒ ተገናኝተዋል ተሰጥቷቸዋል አይፒ። ስለዚህ እየሰራ ነው አይደለም የሚለውን ለማወቅ ፒንግ ማድረግ አለባችሁ። ስለዚህ እዚህኛው ኮምፒውተር ላይ ሲሆን ፒንግ ሳደርግ ማስገባው አይፒ የዛኛውን ነው ማለት ነው። ይሄኛው አይፒ ያኛውን እየጠራ ነው ወይ ከአንድ ስልክ ወደ ስልክ እንደመደወል ባችሁ እንትን። ስለዚህ እዚህ ጋር ፒንግ ትሉና 192.168 አብላችሁ ፒንግ ያደርጋል። ከዚህኛው ጋር እንዴት ነው ተገናኝቷል ወይ የሚለውን ነገር ማለት ነው። ስለዚህ አያችሁ እዚህ ጋር የሚያሳያችሁ አራት ፓኬት ለቼክአፕ ፒንግ ሲደረግ አራት ፓኬት ነው የሚላከው። አራቱ የተላኩት ደርሷል እየሰራ ነው ወይ የሚለውን ያሳያል። አራት ተላከ ሪሲቭድ እዚህ ጋር ያያችሁና አራት ተላከ አራቱን ተቀብሏል። ሎስት ያደረገ የለም። ስለዚህ 0% ነው ሎዙ የሚሆነው። ስለዚህ በቃ በ21 ኤምኤስ ፐር ሰከንድ አቨሬጁ በ5 እንደዚህ እየሄደ ነው ብሎ ይነግራችኋል ማለት ነው። ስለዚህ ይሄኛውን አይፒ ያውቀዋል ማለት ነው የኮምፒውተር። ስለዚህ ይሄን አይፒ ያውቀዋል ማለት ነው። ስለዚህ ሁለቱ ጀስት ኮሙኒኬት ሲያደርጉ በዚህ ነው በቃ አይፒ አሁን እንደዚህ ያለ ዳታ መላላክ ይችላሉ። ተግባብተዋል። የባለፈውን ባሳችሁ ሲምፕል ፒዲዩ እና ኮምፕሌክስ ፒዲዩ አድርገን ቼክ ማድረግ ይችላል። ሲሙሌሽን ማየት ከፈለግን ይሄን ነካለን። ከዛ መተን ከዚህ ወደዚህ እስቲ ልላክና ቼክ ላድርግ። አሁን እዚህ ጋር መረጃ ይቻላል። አያችሁ እዚህ ጋር ሪል ታይም ላይ ምን ሆነ ያለ በአይሲኤምፒ ማለት ያለበትን ስታተስ የሚያሳየን ፕሮቶኮል ነው። ባለፈው እንትን ያልን ነበር አይደል? ሰክሰስፉል ደርሷል አለን። በቃ እዚህ ጋር ሪል ታይም ላይ አሳይድ ሪፖርቱ እዚህ ጋር ገብቷል። መች አሁን ሶርሱ ላፕቶፕ 4 ዴስቲኔሽን ላፕቶፕ 5 ይኸው ከዚህ ተነስቶ ወደዚህ ደርሷል አለን። ታይፑ አይሲኤምፒ ነው አለን። ጀስት ቼክ አፕ ማድረጊያ ስለሆነ ከለሩ በዚህ ነው ሄደው ምናምን ታይሙ ምናምን ኤቭሪ ፔሪድ ጭምር ነገር ማለት። ከዛ ሲሙሌሽን ማየት ይችላል። ሲሙሌሽን ማለት ሪል ታይም ነው። ሲሙሌሽን ማለት የሄደበትን ፕሮሰስ ማየት ትችላላችሁ ማለት ነው። ሲሙሌሽን ላይ ካረኩት ጀስት ቺን ፕሌይ ማድረግ አለብኝ። ይሄ እንትኑን ነው የሚያሳየው ፍጥነቱን ነው። ፍጥነቱን ቀስ አያችሁ ይሄው ከዚህ ከዚህ ወደዚህ ሲሄድ ይሄ ተመልሶ ይመጣው በዚህ በፒንክ ነው ከለር የሚባለው ፒንክ አላውቅም እኔ ከለር ላይ ባለፈው እንዳልኳችሁ ጎበዝ አይደለም። ሶ ልክ እዚህ ጋር ሲሙሌሽን ላይ ስታዩ እዚህ ጋር ያለው ነገር ተመልከቱ። እዚህ ጋር ተላከ ደርሷል። እዚህ ጋር እንደደረሰ በቀራይ ተርጎታል ደርሷል። ግን ደርሶኛል የሚል መልእክት አክኖሌጅመንት መላክ አለበት ኔትወርክ ላይ ባለፈው እንዳለ ሲንክ አክኖሌጅመንት ምናምን የሚባል ነገር አይና በቃ ምን አለው ልክ ያለው ተቀብያለሁ አው ደርሶኛል የሚል አክኖሌጅመንት ላከለት ማለት ነው። ምክንያቱም ይታወቃል ሁለቱም አይፒ ያላቸው አይደል? የኛው አይፒ ስም ሰጠነው። አይፒ ማለት ስልክ ቁጥር አለ። እኛው ወደ ስልክ ቁጥር ደወልን እንደማለት ነው።
ኮንሰፕቱን ቀለል ስናደርገው። ስለዚህ በዚህ ወይ እንደዚህ ቼክ ይደረጋል ማለት ነው። ስለዚህ ሁለቱ እንትን ኮምፒውተሮች በዚህ ወይ ኮሙኒኬት አድርገዋል፣ ተግባብተዋል ማለት ነው። ስለዚህ መረጃ መለዋወጥ፣ መላላክ እንደዚህ ነገሮችን ይችላሉ የሚለውን ሀሳብ ይዛል። በዚህ አየን። ወደ ሪል ታይም እንመለስ። በዚህ አየን። ሶ ቀጣይ ሌሎች እንዲ ዲቫይሶችን ያንዳንዳቸው ምን ፒሲ ያው ሴም ነው፣ ከእንትን ጋር የሚለይ ነገር የለውም። ሌላ ከዚህ ውስጥ ልናይ የምንችለው አይ ቲንክ ሰርቨር ብናመጣ ሰርቨር ላይ ያሉ እንትኖች ይህም የተወሰኑ ናቸው። ምንም እንትን የምናደርጋቸው የለም። ስለዚህ ሰርቨር አንድ ነገር ማብራትን ማጥፋት ነው ያለው። ሰርቨር ላይ ያለው ነገር ፓወር ኦን እና ኦፍ ነው የሚደረገው። ከዛ ውጪ እዚህ ጋር የሚሰኩ እንትኖች ናቸው። ዋየርለስ እንትን ምናምን ቅድም ፒሲ ላይ የሰካነው ነገር ነው። የሚሰኩት ነገር አይኖርም፣ አያሳስባችሁ። ቀጥታ እቺ ፖርቷ ላይ ሰርቨር አለ ከእንትን ጋር ከፒሲ ከራውተር ጋር ከሆነ ነገር ከኮር ስዊች ጋር ምናምን መገናኘት አለበት። ኮር ስዊች ኦር ደግሞ ከስዊቾች ጋር መገናኘት አለበት ኮንፊገር የተደረገው። ስለዚህ ራውተር ያስፈልገዋል። እዚህ ጋር እንደምታውቁ ፖርት ያስፈልገዋል። ፓወር እዚህ ጋር ይኸው። እነዚህ ነገሮች ላይ ፓወር እና የሚሆኑ ነገሮችን ራሳችሁን ማግኘት ያለባችሁ ማለት ይታያል። የሆነ አሁን ከፍታችሁ ያያችሁ ከሆነ የትኛውን ፓወር እንደሆነ በቃ እንዲሁ ያስታውቃል። አሁን እዚህ ጋር እንዲህ ሳር እየበራ ስለነበር ግሪን ላይት የሚሰጥበት ቀይ ነው። ፓወር በተኖች ቀይ አይደሉ፣ ብዙ ጊዜ ቀይ ነው የሆነ ይታያችኋል። ስለዚህ እሱ ማጥፋት ማብራት ቼክ ማድረግ አለባችሁ። በቃ ፊዚካል እንዲዘም የሚታየው ኮንፊግሬሽን ላይ ብዙ ጊዜ ሰርቨር እንደሚታወቀው በዲኤስሲፒ አይሰጥም አይደለ? ሰርቨር ብዙ ጊዜ ሳይሆን ሁሌም ሰርቨር በማኑዋል ነው መስጠት ያለባችሁ። ምክንያቱም ዲኤስሲፒ ራሱ መቀየር አለበት። እዚህ ጋር ፋይሎችን ሰርቨር ነው ምክንያት ሰርቨር ሲሆን በቃ ስታቲካል ነው የሚሰጠው፣ ማኑዋሊ ነው አይፒ የሚሰጡት። እናንተ የምታውቁት አድሚኑ የሚያውቀውን አይፒ ነው የሚሰጠው እንጂ ዲኤስሲፒ እንዲሰጣችሁ መጠበቅ የለባችሁም። ስለዚህ ስታቲካሊ ስለሚሰጥ እዚህ ጋር ስታቲካሊ ኢንትማል ዲስፕሌይ ኔሙን እዚህ ጋር ትሰጣላችሁ። ለምሳሌ ዳታ ሰርቨር ብላችሁ ሰጡ ከሆነ ስሙን ዳታ ሰርቨር ብላችሁ እዚህ ጋር በዚህ ወይ ዳታ ሰርቨር ብላችሁ ሰርቨሩን ኔሙን ዲስፕሌይ የሚያደርገውን ኔም ዳታ ሰርቨር ብላችሁ ሰጣችሁ። ከዛ ስታቲካሊ ምናምን ነገር የሚሰጡን ትሰጣላችሁ ሰርቪሶቹን። ከዛ እዚህ ጋር ዋና ነገሮች ነው ያሉት። አይ ቲንክ ብዙ ነገር ነው ያለው ሰርቨር ላይ እና ለምሳሌ እንትኖች መጀመሪያ ሰርቪሶቹ ምን ነው ሰርቨሩ የሚሰጥላችሁ ኤችቲቲፒ አለ፣ ዲኤስሲፒ አለ፣ ቲኤፍቲፒ፣ ዲኤንኤስ እነዚህ ነገሮች አሉ እና ታይም ያስኬድናል። እያንዳንዱን በደንብ ማውራት ስላለብኝ አይ ቲንክ እኔ በበኩሌ ቢበቃም ብዬ አስባለሁ። ግን ከእሁድ በፊት አንድ ክላስ መውሰድ አለብን ወገን። ባለፈው እሁድ ያመለጠን ክላስ ስላለ ከዚህ በኋላ ዲቴል ነገሮችን ሚስ እንድናደርጋቸው አንፈልግም። ነገሮችን እኔ በኩሌ ያሉትን ነገሮች ሁሉንም ነገር ዲቴል እንድታውቁ ገና እስከ አውቶሜሽን ድረስ እስከ ፓይተን ስለምንሄድ ነገሮችን ዲቴል እያወቃችሁ እናንተም ደግሞ የሆነ እኔ ማስተማርኩ እንትን አረኩን ብዬ ቶሎ ለመጨረስ ምናምን ሳይሆን ኤቭሪ ነገሮችን እኔም እንትን እያልኳችሁ እናንተም ደግሞ ቀስ በቀስ ሁሉ ነገር ተለማመዳችሁ መሄድ ስለሚጠበቅብን በደንብ ዲቴል ማየት አለብን። ሐሙስ ዕለት ክላስ ቢኖረን ብዬ አስባለሁ። እኔ በኩሌ ሐሙስ ዕለት የሚመቻችሁ ካላችሁ ሐሙስ ኦር ያኛው ነገ ከሆነ ይቻላል፣ ግን ይደራረብብናል። እናንተ ነገ ይሁንልን ካላችሁ መብታችሁ ነው። ግን አይ ቲንክ ሌላ ክላስ እንዳለ ካለ አይ ቲንክ ፍሮንቲንግ ኦር ባክኢንድ ነገ ይኖራችኋል። ግን እኛ የራሳችን መግባት እንችላለን፣ ችግር የለውም። ባለፈውን ለመተካት ስለሆነ ነገ ግን አንችልም። እንትን አለ አይ ቲንክ ፖድካስት አለ ሂሳብ ላይ እሱ ስላለ ምንድነው ላይቭ ሴሽን አለ። ስለዚህ ሐሙስ አርብ የሚል አለ። አርብና እሁድ እንዲሆን ማለት ነው። አርብና እሁድ። ስለዚህ አርብ ያስማማናል ሜካፕ ክላስ ለመውሰድ። ዛሬ በቀና በመጀመሪያ ዛሬ እንቀጥል የሚል ሰው አለ ከዚህ በላይ? እኔ ችግር የለብኝም። የሰርቨር እንትኑ እስከ 4:30 እስከ 5 ምናምን ጉዳይ ድረስ መሄድ ይቻላል፣ ችግር የለውም። በእርግጥ ደክሞኛል፣ ግን ቀን ስራ እንደምታውቁት ነው። ግን እንሂድ ካላችሁ እሱንም መቀጠል እንችላለን። ካልሆነ ግን ሜካፕ ክላስ እንውሰድ። ሐሙስና አርብ ምረጡ። ነገ መሆን አይችልም። ሐሙስ፣ አርብ፣ ቅዳሜ፣ እሁድ ያለን ከሐሙስ እስከ እሁድ ባለው 2 ቀን ምረጡ። እሁድ እንዳለ ሆኖ ከሐሙስ እስከ ቅዳሜ 1 ቀን አዲሽናል ምረጡ። አርብ እሺ፣ አርሴማ አርብ ብላለች። እሺ ጻፉ እስቲ። አርብ ተብሏል። ጻፉ ሌሎቻችሁ። አርብ ከሐሙስ አርብ፣ ቅዳሜ። የእሁዱ ክላስ ኖርማል ስለሆነ ከሐሙስ ከአርብ ከቅዳሜ ምረጡ አንዱን። ከዛ እሱን እንትን ብለን ወስነን እንድንወጣ ማለት ነው።
ዮኒና ሀይሚ አንድ ተውን እስቲ ልጆቹ ይምረጡበት። እናንተ እስቲ ወጣችሁ ታወራላችሁ ውጪ። ደህና ነኝ። ወጣችሁ ተጫወቱ ያልኩት ምን መሰላችሁ? አንድ ጊዜ ጠፋብኝ ነው ቀልድ ነበርና እሺ ጠፍቶብኛል። የሆነ ቀልድ ነበር ውጪ ወጣችሁ ተጫወቱ የሚል። እሺ ሶ በአርብ ተስማምታችኋላችሁ? እሺ አማህደርም አርብ ሶ አርብ ይመቻችኋል አብዛኞቻችሁ። ስለዚህ ክላሳችን የሚሆነው ቀጣይ ክላሳችን አርብ ዕለት ነው የሚሆነው ማለት ነው። ስለዚህ ቮይሴ ምንድነው እንትን ሆኜ ነው ደክሞኝ ነው አውርቼ እና ሰሞኑን ደግሞ ዛሬም ቀን ብዙ ሳወራ ነው ያልኩት ለዛ ነው። እሺ እኔስ አርብ ተስማምተናል። ስለዚህ የዛሬው ቀን አይደለም ከዚህ በላይ እንቀጥል የዛሬውን ክላስ እስቲ ቮይስ አውሩ ባካችሁ። እዚህ ጋር የሚታያችሁ አለ አይደለ? ጀስት ሰርቨር ላይ የሚታየው እዚህ ጋር በደንብ ማየት ያለብን ነገሮች ስላሉ ሰርቪሶችን መጀመሪያ ሰርቪስ ኔብል ይደረጋል። ኤችቲቲፒ ስለ ዌብሳይት ምንድነው ዌብ ሰርቨር በነገራችን ላይ ከኮስት አንፃር እንዴት ነው የሚደረገው መሰላችሁ? ለዌብ ሰርቨር ራሱን የቻለ ሜል ሰርቨር ራሱን የቻለ ዲኤንኤ ሰርቨር ራሱን የቻለ መግዛት ይቻላል። ግን ከኮስት አንፃር ለዌብ ራሱን የቻለ ሰርቨር ለዛኛው ራሱን የቻለ ሰርቨር ከምትገዙ ምን ተብሎ ይመከራል? እንደ አንድ ኔትወርክ ኢንጂነር ሶስቱንም በአንድ መጠቀም ይቻላል። ግን በምን ላይ ተመስርቶ ባላችሁ በኦርጋናይዜሽን ላይ ለምሳሌ ኦርጋናይዜሽኑ በጣም ዋይድ ራሱን የቻለ ትልቅ ምናምን ከሆነ የተለያየ ሰርቨር ለምሳሌ ቴሌኮም ከሆነ ለዌብ ራሱን የቻለ ሰርቨር፣ ለሜል ራሱን የቻለ ሰርቨር፣ ዲኤንኤስ ራሱን የቻለ ሰርቨር ሊኖረው ያስፈልጋል። ግን ኦርጋናይዜሽኑ ያን ያህል ትልቅ ካለ እንዴት ነው የሚመከር? ሶስቱንም በአንድ ሰርቨር ላይ ማድረግ ይቻላል። ኮንፊግሬሽን ላይ ተለያያችሁ ሰርቪስ ላይ ኤችቲቲፒ አለ ለምሳሌ ዌብ ሰርቨር እንደ ዌብ ሰርቨር ልትጠቀሙ ነው ማለት ነው። ኦን አደረጋችሁ ዲኤችሲፒም ራሱ ማድረግ ዲኤችሲፒ ላይ መስታችሁ እንዴት ሰጣ ሰርቨር ፑል እንዴት ያደርጋል ምናምን እዚህ ምሰሩ ከሆነ ለምሳሌ ዲኤችሲፒ ባለፈው እንዳልኳችሁ እንትን ላይ መስራት ይቻላል። በሰርቨር ላይ ማስቀመጥ ይቻላል እና እዚህ ጋር ለምሳሌ ዲፎልት ጌትዌይ ትሰጣላችሁ ዲኤንኤስ ሰርቨሩን ለራሱ ማለት ነው ለዚህ ለሰርቪሱ። ከዛ አይፒ ኬት ጀምሮ ነው የሚሰጣው ከዚህ ጀምሮ ትሰጣለህ። ይሄ ማለት የመጀመሪያ 192.168 ለካ ክላስ ውስጥ ገባሁ ለካ ያስተማርኩን ብቻ ዲኤችሲፒ ይሰጣል። ቲኤፍቲፒ አለ ዲኤንኤስ አለ እነዚህ ነገሮች አሉና እነዚህ ነገሮች ቶሎ እንትን እንላችሁ አልፈለኩም። እያንዳንዱ ዲቴል እንድትረዱ ስለፈለኩኝ ሰርቨር ላይ የሚሰሩ ነገሮችንም እንድታዩ ብዬ ነውና ስለዚህ ለዛሬ ቀን አርብ የምንገባ ከሆነ ዛሬ መቀጠል አይጠበቅብኝም። ስለዚህ 4 ሰዓትም ሆኗል። ስለዚህ በዛሬው ክላስ ላይ እስከ አሁን ባለው ላይ ጥያቄ ካላችሁ ቀን ማነች ሃይማኖት ናት። እሺ ድሮም ለመረበሽ እንደምትገቢ ጠርጥሬ ነበር። ጥያቄ ካላችሁ የምታነሱት ሀሳብ ካለ ራሳችሁን አንሚተር እያደረጋችሁ ማውራት ትችላላችሁ። ኦር ክላሱ ላይ ሳጀሽን ሪኮሜንዴሽን መስጠት ትችላላችሁ። ስለዚህ ሀሳብ ካላችሁ ጥያቄ ካላችሁ ሪኮሜንዴሽን ሳጀሽን ምናምን ካለ በነገራችን ላይ የምታወሩት ነገር ልጆቹ ኮሜንት ውስጥ ገብተው ማየት ሳይጠበቅባችሁ እንዲያዩት ነው ስክሪን ሼር አድርጌ ኮሜንቱን እያሳያችሁ ያሉት። እሺ ኤኒዌይስ ጥያቄ ካላችሁ ሀሳብ ካለ ጠይቁኝ ይቻላል። ራሳችሁ አንሚት እያደረጋችሁ ቀጥሉ ሀሳብ ካለ። ሰዎች አታስቀኝ ተው። ሪኮሜንዴሽን እሺ አይሚቀጥ ወደ ገደለው ግን ይሰሙ አዎ ይሰማል። ቀጥ ይሰማል አለው። ደህና ነሽ? እንዴት ነሽ? አለን ይመስገነው።
እንዳልኩ የሚሰጠው ነገር እንደዚህ ክላስ የምትቀጣባቸው ቀናቶች ስኬጁል ብታደርግልኝና እኛም በዛው ግሩፕ ላይ ለማውራት ይመቸን። እስከ ዛሬ ስንት ቀን ነው የቀጣሁት ክላስ እኔ? ሰሞኑን የተቀጣው ክላስ ደስ ብሎን ነበር። እሺ ያው የሆነ ያውቀዋል። ያው ተማሪ ሲሆን ተማሪዎች ያውቃሉ። አንቺ እሺ እኔ ክፉ ነገር መናገር አልፈልግም። እሺ እኔስ 2 ክላስ ነበረ። አንደኛው በህመም አንደኛው በመብራት። ስለዚህ ቀጣይ አይባልም። ክላስ ከአቅም በላይ በሆነ ምክንያት ክላሱ አለፈ ነው የሚባለው እንጂ ቀጣይም አይባልም። በመጀመሪያ ይስተካከል እሱ። እኔስ እሺ ተስተካክሏል። ኦልሬዲ በአርብ ስለምንወስደው ያኛውን ክላስ ባለፈው ያመለጠው ስለዚህ በሱ እንትን አይልም። ስለዚህ አርብና እሑድ ክላስ አለን በቀጣይ እሱ እሺ ያልሽውን እናወራለን፣ ግሩፕ ላይ እናወራለን ያኛው ላይ። እሺ ኒውስ ሌሎቻችሁ ሪኮመንዴሽን ካላችሁም መስጠት ይቻላል። ፈጠንክብን ቀስ አልክ ምናምን መቼስ በዛሬው ላይ ቀስ አልክብን ነው የምትሉት እርግጠኛ ነኝ። ወይስ በዚሁ ይቀጥል ፕሮግረሱ ያለው ምናምን የምትሉትን እስቲ በኮሜንትም ይሁን በቮይስ ምናምን ብታወሩ። ማን ደግሞ የምታወሩት ነገር እንትን አይደለም። ግሩፕ ላይ የሚያወራም ሰው ጠፍቷል አይደለ? እኔ አሳይመንት ምናምን ቱዱ ምናምን ስላልነበረ በቃ ግሩፕ ላይ የሚያወራም ሰው የለም። ኢቭን አንዳንዶች ዲኤም እያደረጋችሁ ትጠይቁኝ ነበር፣ ይሄ ነገር እንዴት ነበር ምናምን እያላችሁ ትጠይቁ ነበር። ግን እንትን አላችሁ ጠፋችሁ፣ የምትጠይቁም የላችሁም። እና ዲኤምም አርጉልኝ ዲኤም እንትን ላይ ግሩፕ ላይ ጠይቁ፣ አውሩ። በዚህ ሳምንት ሲስኮ ፓኬጅ ሰው በደንብ ቀጥቅጦበት እስቲ ቀጥቅጦ በደንብ ስሩ። እስቲ አንዳንድ ነገሮች እየሰራችሁ ይሄ ነገር እምቢ አለኝ ምናምን አባችሁ ጠይቁ። የሰራ ሰው እንደመምጣ አሁን ካልጠይቃችሁ ደግሞ እንዳልሰራችሁ እኔ ማውቀው። ምክንያቱም ስትሰሩ ነው አይደለም ጥያቄ ይመጣላችሁ። ቻሌንጅ የሚመጣው ሲሰራበት ነውና እንዲህ የሚለው። ስለዚህ ኤረር ደግሞ የቴክ ተማሪ በደንብ አድርጎ ያውቀዋል አይደለ? ኮድ ላይ ኤረር አለ፣ ምን ጊዜም ፕሮግራሚንግ ሁሌ ኤረር ያለው ነገር ስለሆነ የምትሰሩት ነገር ሁሌ። ስለዚህ በደንብ ስሩበት። ነገ ምናምን ቱዱ ይሰጣችኋል እስከ ዓርብ የምትሰሩት ምናምን። ስለዚህ እሱን ስሩ። ሪኮመንዴሽን ካለ ሀሳብ ካላችሁ እሺ ዲኤም አድርጋችሁ ንገሩኝ። እዚሁም አውሩ፣ ግሩፕ ላይ ጻፉ። እባካችሁ በተቻላችሁ መጠን አክቲቭ ለመሆን ሞክሩ። ድምጼን እያያችሁት ነው አይደለ? ቀን ላይም በደንብ ስራ ቦታ ምናምን ታውቁታላችሁ። ብቻ እንደዛ አይነት ነገሮች ስላሉ እንደዛ ብለን መተን እዚህ ካላወራችሁ ኢንተራክቲቭ ካልሆነ ክላሱ የሆነ ለሚያወራ ሰው ደስ አይልም። ጀስት እናንተ እያወራችሁ ማይመልስ እንትን ከሆነ ቤት ውስጥ ለምሳሌ እያወራችሁ ሌላ ሰው ማያወራ ከሆነ እንደኔ ጤነኛ ነኝ ምናምን ብላችሁ ነው የምታስቡት አይደል? ጤነኛ አይደለሁም ካልተመለሰ ነው የምታወሩት ነገር። ስለዚህ እንደዛ እንትን ለማለት ሞክሩ። አክቲቭ ክላሱን ኢንተራክቲቭ አድርጉት ባካችሁ። ይሄን በየክላሱ ማወራው ነገር ስለሆነ እንደዛ ለማድረግ ሞክሩ። ሰው ጥያቄ ከሌላችሁ ደህና አደሩ፣ መልካም ምሽት። እናወራለን ስለ ክላሱም። ስለዚህ መልካም ምሽት፣ ደህና አደሩ።